ዛሬ የምንገኝበት ዓለም የቴክኖሎጂ የመገለጽ ዘመን ይሉታል። አዳዲስ ፈጠራዎች ወይም ኢመርጂንግ ቴክኖሎጂስ የሰው ልጅን የኑሮ ዘይቤ ከመሰረቱ እየቀየሩት ይገኛሉ። ቴክኖሎጂ ፈጣን ጉዞውን ሲቀጥል የራሱን የስነ ምግባርና ማህበራዊ ተጽዕኖችን ይዞ መምጣቱም አይቀርም። አሁን በሚታየው የቴክኖሎጂ እድገት የወደፊት ማህበራዊ ህይወትና የቤተ ክርስቲያን የቤት ስራ ምን ሊሆኑ ይችላል ስንል የኮምፒውተር ሳይንስና የምህንድስና ረዳት ፕሮፌሰር ከሆኑት በቴክኖሎጂ ዘርፍም በምርምርና በማስተማር ላይ በንቃት ከሚሳተፉት ዶክተር ተመቹ ግርማ ጋር ቆይታ አድርገናል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ዲናር ሳምንታዊ መርሃ ግብራችን እንሆ ጀምሯል። የዛሬው ርዕሰ ጉዳያችን ቴክኖሎጂና የማህበረሰብ ስሪትን ይቃኛል። እንግዳችን ዲያቆን ዶክተር ተመቹ ግርማ ናቸው። ዲያቆን ዶክተር ተመቹ ግርማ ዘውዴ በዩኒቨርሲቲ ኦፍ ዘ ዲስትሪክት ኦፍ ኮሎምቢያ የኢንጂነሪንግና ኮምፒውተር ሳይንስ ረዳት ፕሮፌሰር ናቸው። ዲያቆን ዶክተር ተመቹ ግርማ ዘውዴ በሁለት የትምህርት ዘርፎች ማለትም በኮምፒውተር ሳይንስና ኢንጂነሪንግ እና በክርስቲያን ካውንስሊንግ የዶክተሬት ዲግሪዎቻቸውን ሰርተዋል። ከዚህ በተጨማሪ የማስተሬት ዲግሪዎቻቸውን በሶስት የትምህርት ዘርፍ ማለትም በሶፍትዌር ኢንጂነሪንግ፣ በሳይበር ሴኩሪቲ እና ዳታ አሹራንስ እና በፕሮጀክት ማኔጅመንት ሰርተዋል። ዲያቆን ዶክተር ተመቹ ግርማ በማህበረ ቅዱሳን የአሜሪካ ማዕከል የኤዲቶሪያል ቦርድ ሰብሳቢ ናቸው። ቆይታችሁ ከኛ ጋር እንዲሆን ግብዣችን ነው። ዲያቆን ዶክተር ተመቹ ግርማ ወደ ስቱዲዮአችን እንኳን በደህና መጡ። እንደና ቆያችሁ። እንግዳችን ዲያቆን ዶክተር ተመቹ ግርማ ወደ ስቱዲዮአችን እንኳን በደህና መጡ። እንኳን በደህና ቆያችሁ። መልካም። እንግዲህ ወደ አሜሪካን ሀገር ከመመለሱ በፊት ዛሬ ተሯሩጠን ነው ያገኘኑ። እንግዲህ ያለው የትምህርት ዝግጅትም ከማህበሩ በተለይ ከምስረታው ጀምሮ የነበረውትን ያገልግሎት አጠቃላይ ዘርፍ አይተን በዚህ በኩል ክህነት በዚህ በኩል ደግሞ አጠቃላይ የቴክኖሎጂውን ዓለም እንቃኝ ይሆናል። ከዚህ ጋር የዘን ደግሞ አሁን በተለይ ቴክኖሎጂ ስንል ነገሮች እንደ አይነት ጥቅሻ ነው ለትለት የሚቀያየሩት። እንግዲህ አንደኛው መጣ ስንል አንደኛው ደግሞ ይከተላል። የመጀመሪያኛውን እያጠፋ ይቀጥላልና ወደንና ፈቅደን መንጋባበት ብቻ ሳይሆን የውዴታም ግዴታም የሆነ ባለበት በዚህ ሰዓት በተለይ ረጅም ዘመን የወሰዱበትን እዚህ በምርምርም በማስተማርም በትምህርትም የቆዩበት ስለሆነ አሁንም መደበኛ ስራዎት ነውና ሁለቱን ጉዳይ ነው የምናያይዘው። በአንድ በኩል የዚህ የመንፈሳዊ አገልግሎት አለ ረጅም በተለይ ደግሞ ማህበሩ ምስረታ ተብሎ ከሚጠሩ ሰዎች አንዱ ነው። በዚህ በኩል ደግሞ የቴክኖሎጂው ዓለም በማስተማርም በመመራመርም አሉና አጠቃላይ የማህበረሰብ ስሪት በዚህ በቴክኖሎጂው ዓለም ምን ይመስላል ደም ምን ሊሆን ይችላል የሚል ነው። ይሄን ፕሮግራም ደም ሳስብ ከተመቹ ጋር ብዙዎችም እንደዛ ያያሉ እንደሚጠሩትና ከዲያቆን ዶክተር ተመቹ ጋር የትኛውን የሐሳብ አንስተን የትኛውን እንምንቶ የሚል ሰፋ ያለ ጉዳይ ነው የሚኖረው። ከዚህ ውስጥ ግን ጠቅለል ያደረግን የተወሰኑ ሐሳቦችን ብቻ አንስተን እንግዲህ ወደፊት በሚኖረን እድል ሌሎች ጉዳዮችን እናነሳ ይሆናልና አጠቃላይ የማህበረሰብ ስሪትን ስናነሳ የመጀመሪያ ሰውነት ይቀድማል። ሰውነትና ቴክኖሎጂን አሁን ቴክኖሎጂ በጣም እያደገ ነው። ሰው ደግሞ ራሱ በቤተክርስቲያን ከፍተኛ ቦታና ግምትም ክብርም ያለው ፍጡር ነውና ሰውነትና ቴክኖሎጂ እንዴት ይተያያሉ? በዚህ ጥያቄያችን ብንጀምር ከማህበሩ አገልግሎት እንነሳና ወደዚህ ጥያቄው ብንመጣ እንግዲህ የማህበረ ቅዱሳን አገልግሎት ማህበረ ቅዱሳን ራሱ እንደው በእግዚአብሔር ፈቃድ እሱ መድኃኔዓለም አምላካችን ወዶና ፈቅዶ ቤተክርስቲያንን ለመታደግ እንደው እግዚአብሔር ራሱ ይሁን ያለው አንድ ፕላትፎርም ነው ብዬ ነው የማስበው እና በዚያን ወቅት ሁላችንም ከያለንበት ከየትምህርት ተቋማት በያለንበት ቦታ ላይ በየግላችን የራሳችን መንፈሳዊ አስተዋጽኦ እያደረግን ነበረ። ይሄ ጥሪ ሲመጣ እንግዲህ እዚህ ጥሪ ላይ የእግዚአብሔር ተቋም ነው። ሰው በእውቀት የፈጠረው የሰዎች እጅ ያለበትና በሰዎች ኦርኬስትሬትድ ይሆን አይደለም፣ የእግዚአብሔር ፈቃድ ነው። ዛሬም ያለነው ሁላችንም የምናገለግለው በእግዚአብሔር ፈቃድ ነው። እንግዲህ ሊጀምር አካባቢ ወይም ሐሳቡ በሚወጠንበት ሰዓት በዚያ ጊዜ ከነበሩ ወንድሞች እኔንም የኛን ግቢ ጉባኤ ኮመርስን ወክዬ በዚያን ወቅት አብሬ ከወንድሞች ጋር በአገልግሎቱ ተሳታፊ ነበርኩ። ዛሬም አክቲቭሊ የተሳተፍኩኝ
በኤዲቶሪያል ክፍል ሰብሳቢነት ሰሜን አሜሪካ እያገለገልኩ ነው። በትምህርተ ወንጌል አገለግላለሁ፣ በምክር አገልግሎት አገለግላለሁ፣ በክህነት አገለግላለሁ። ይሄ ነው ያለው። የሚገርም ነው። በተለይ የማህበሩ መስራቾችን ስናነሳ ጽናታቸው ስንል ራሱ ከተጀመረበት ከዛ ዓመት ጀምሮ ካለፉት 30 ምናምን ዓመታት ከ34 35 ዓመታት በይፋም ከተመሰረተ ጀምሮ እናንተ አገልግሎት ነበራችሁና በተለይ እነዚህ በዓለማዊ የትምህርት ዘርፎችም ጸንቶ መሄድ እንደገና በመንፈሳዊ አገልግሎትም በመጽናት ረገድ እንግዲህ ራሱን የቻለ አንድ ሌላ ማህበረሰብ ነው የተፈጠረ ማለት እንችላለንና ይሄ ለብዙዎችም እንደ ጽናትም እንደ ትምህርትም የሚሆን ነው። እንግዲህ ዲያቆን ዶክተር ተመቹ ለዚህ መርሃ ግብር ራሱ ስንጠራዎት እንግዲህ እርግጠኛ ነኝ ያሉት ጊዜ አጭር ነው። ቅዳሜ ይበራሉ ከአንድ ቀን በኋላ ማለት ነው። ግን ይችን አንድ ቀን ነው ለኛ የሰጡን። እሱ ራሱ አንድ ጥሩ ትምህርት ይመስለናል ዲያቆን ዶክተር። ስለዚህ ወደ መጀመሪያ ሐሳባችን እንሂድ። ይሄኛው ጉዳይ በተለይ ደግሞ ምናልባት ሌሎች መርሃ ግብሩ ስላሉ ከሱ ጋር ቢነሳ ከህይወት ልምድ ብዙ ነገሮች እንደምናገኝ እርግጠኛ ነኝ። ዛሬ ግን እኔ ያው እንትናችን መርሃ ግብራችንም ለየት ያለ ስለሆነ በተለይ ዲናር ማህበራዊና ኢኮኖሚያዊ ጉዳዮችን ስለሚያነሳ ቴክኖሎጂውን ይዘን ወደ ማህበራዊ እንሂድና ራሱ ሰውነትና ቴክኖሎጂ በቤተ ክርስቲያን እንዴት ይታያል ወደሚለው ወደ መጀመሪያው ሐሳብ እንምጣ። ጥያቄው ጄነሪክ ነው እና ግን ትንሽ ጠበብ እያደረግን ኪወርዶቹ ላይ እያተኮረን እንሄድ። መጀመሪያ በኦርቶዶክሳዊት ቤተክርስቲያናችን በኢትዮጵያ ወይም በእኛ እምነት አንድ ክርስቲያን ሰውነት ምንድን ነው የሚለው ነገር እንደው ዲፋይን ቢደረግና ዝም ብሎ ቴክኖሎጂን ዝም ብሎ አገዝፈን ከምናስበው እኛ አንድ ሰው የምንለው መንፈስን ስጋንንና እንደገና ደግሞ ነፍስን ጭምር ነው። ሰውነት አንድ ሰው ነው ስንል አምሳለ ሰውን ሕያው አድርጎ የፈጠረው ነው። ሕያው ነው፣ ዘላለማዊ ነው፣ ሟቲ አይደለም፣ ዘላለማዊ ነው። እንደገናም ደግሞ መንፈስ ያለው ነው። እንደገናም ደግሞ የእግዚአብሔር አምሳል ነው። ሰው እኒህን ሲያሟላ ነው ሰው የሚባለው። እንደገና ደግሞ ሰው የተፈጠረው ሰውም ለመባል እንደው ከፈጣሪው ጋር ደግሞ ግንኙነት ያለው ማለት ነው። ቴክኖሎጂ ጋር ደግሞ ብለን ስንመጣ ወይም አሁን ዛሬ ለምንወያይበት ርዕሰ ጉዳይ ኤአይ መንፈሳዊ አይደለም፣ ነፍስ የለውም፣ ንስሐ አይገባም፣ አይራራም፣ አያዝንም፣ ፍቅር የለውም። መንፈሳዊ ግንኙነትም ደግሞ እንደዚሁ ከኤአይ ጋር ማንም ሰው የሚያደርገው ጉዳይ አይደለም። ስለዚህ ሰውነትና ቴክኖሎጂ ስንል ሰው አምሳለ እግዚአብሔር በስላሴ አምሳል የተፈጠረ እንደመሆኑ መጠን ኤአይውን ደግሞ ስናስበው ደግሞ ሰውን ለመምሰል ነው ኤአይ የሚጥረው። ሰው እግዚአብሔርን የመምሰል ጠባይ ያለው ሰው እግዚአብሔርን በመምሰል ደግሞ ሕያውነት፣ ዘላለማዊነት ጠባዮች አሉት። እኒህን ወስዶ ኤአይ ግን ሲመጣ ግን ሰውን ለመምሰል ነው። ሰውን እንኳን ለመሆን እንኳን አይደለም፣ ሰውን ለመምሰል ደግሞ እኛ ደግሞ በሃይማኖት አይን ሰውን በብዙ መልኩ እንመዝናለን። ሙሉ ሰው ነው ለመባል ሰው ሙሉ ሰው እንኳን ለመባል ሚዛን አለው። ሙሉ ያልሆነውን ሰው ለመምሰል ነው ኤአይ የተፈጠረው አርቲፊሻል ኢንቴሊጀንስ የምንለውና ስለዚህ ፍጹም አድርጎ ከሰው ጋር ለመነጻጸርም የሚበቃም አይደለም። እርግጥ ነው በተሰጠው መረጃ በተሰጠው ዳታ መሰረት x+y=z ብሎ ሊመልስ ይችላል ምንም ሳይሳሳት። ምክንያቱም አንዱ ጠባዩ ልክ እንደ ማንኛውም የኮምፒውተር ሳይንስ ኮምፒውተር ለመባል አኪዩሬሲ፣ ሪላያቢሊቲ ብለን የምንለው ነገር ያሟላል። ስለዚህ የሰጠነውን ነገር ሳይረሳ ይነግረናል። ግን ውሸት ብንነግረውና ብናወያየው ብንነግረው መልሶ ውሸቱን ይመሰክርልናል። ሰው ግን በመሆን ግን አይ ልክ አይደለህም የሚባል ከፈጣሪም ፍርድ ያለበት ለህሊናውም ደግሞ እውነትና ሐሰት ያለበት ነውና ሰው ረቂቅ ነው። ሰውን በዚህ መልኩ ነው እኛ ከቴክኖሎጂ ጋር የምንመለከተው። መልካም ነው። እንግዲህ አሁን ተመልካቾቻችንም ይህን ጉዳይ በተለይ ኤአይ ያል በተደጋጋሚ ስንጠራ ሌሎች መርሃ ግብሮች አሉ። በተለይ ሳይንስና ሃይማኖት በሚለው መርሃ ግብር ራሱ ኤአይ አርቲፊሻል ኢንቴሊጀንስ ወይ ደግሞ ሰው ሰራሽ አስተውሎት ምንድነው፣ እንዴት ይሰራል፣ ምን ጉዳዮችን በውስጡ ዘርፎችን ይይዛል፣ የእድገት ደረጃዎች የሚል አብዛኞቹ እዛ ጋር ስለተነሱ በዩቲዩብ ገጻችን ስለሚገኙ ሰዎች እዛ ጋር ቢገቡ ሞር ዛሬ የምናነሳው በተለይ ኤአይ ስንል የሰው ሰራሽ አስተውሎትን እዛ ማግኘት ይችላሉ። እሱን እንግዲህ ተስፋ አድርገን ነው አሁንም ውይይታችን የምንቀጥለው። አሁን በተለይ ኤአይ የእርሶም የዚህ የትምህርት ዘርፍም የማስተማርም አንድ አቅጣጫ ስለሆነ እሱን በልዩነት ፎከስ እናደርጋለን ነው። አሁን የሰው ለሰው ግንኙነት ደግሞ አሁን ለምሳሌ አጠቃላይ በዚህ በቴክኖሎጂ ዓለም የማህበረሰብ ስሪት ምን ሊመስል ይችላል የሚለው ነው አጠቃላይ መሰረታዊ ፍሬምወርካችን የሚሆነውና
አሁን አንደኛው ቤተክርስቲያን ሰውን ከሰው ጋር ከምታገናኝበት ዘዴ አንዱ የምክረ ካህን ወይ ደግሞ የካህን የንስሐ አባትና የንስሐ ልጅ ግንኙነት ነው። እሱ በአንድ በኩል ይሆናል። ሁለተኛው ደግሞ የእርስ በርስ የሰዎች ግንኙነት ነው። አጠቃላይ የቤተክርስቲያን አገልግሎትም ስናየው ሰዎች ለሰዎች በሚሰጡት አገልግሎትና ሰዎች ለሰዎች በሚያደርጉት መልካምነትና ለሰዎች በማያደርጉት ክፉ ነገር ወይ ደግሞ ከሚቆጠቡበት አንጻር ነው የሚታየውና በተለይ ደግሞ ይሄ የሰው ሰራሽ አስተውሎት ሲመጣ የሰው ሰራሽ አስተውሎት ከፍተኛው የቴክኖሎጂ የደረሰበት ደረጃ ተብሎ አሁን የሚታየው ማለት ነው። ያማክራል፣ ጽሁፎችን ይሰጣል፣ የጠየቁትን ይመልሳል እና መሰል ጉዳዮችን ያደርጋልና ይሄ የዚህ የቴክኖሎጂ በዚህ ደረጃ በሄደበት ሁኔታ የካህናትና የንስሐ ልጆች ግንኙነት ምን ሊመስል ይችላል? አያይዘንም ደግሞ ራሱ የሰው ለሰው ግንኙነት ምን ሊመስል ይችላል? መሆንስ ያለበት ምንድነው ነው? በጣም ጋሪፍና ግሩም ጥያቄ ነው። እንደው እንደ ግንዛቤ ኤአይን እንደ ፍጹም ተገዳዳሪና እንደ አብሶሉት ወደሆነ ምልከታ መውሰድ በራሱ መንፈሳዊው ዓለም ብቻ ላይም አይደለም። እንደው የጉዳዩ ባለቤት በሆኑትም ሰዎች አሁን ጥናት ምርምር ይሰራል። ጥናቱ ምርምሩም የሚሰራው ይህንን ኤአይ የበለጠ ፍጹም የበለጠ የተሻለ እንዲሆን ነው። ተቋማት በየዩኒቨርሲቲው ተማሪዎቻቸውንም የሚያስተምሩት በዛ ምርምር ተቋም ውስጥ ያሉ ደግሞ ተመራማሪዎች የኤአይ አካባቢ ላይ ፎከስ አድርገው የሚያጠኑ ማክሲመም አኪዩሬሲ ለማምጣት ነው። ኤአይን በተቻለ መጠን ውክልናውን አርቲፊሻል ኢንተለጀንስን ውክልናውን ከፍ ለማድረግ ነው። ምን ማለት ነው? ዛሬ ነው ብለን በምንለው ልክ የምናገኘው መረጃ ፍጹም አይደለም እንድንል ይረዳናል ማለት ነው። ለምሳሌ ያክል 99.9% አኪዩሬት የሆነ የሚሰራ አልጎሪዝም ያለው የኤአይ መሽን ወይም ደግሞ አፕሊኬሽን አለኝ ብለን ስናወራ 0.1% ግን ፎልስ የሆነ ወይም ደግሞ ጋርቤጅ ኢንፎርሜሽን ሊሰጥ ይችላል ብለን ስንል በቁጥር ያንን ኳንቲፋይ ያደረገን ስናወጣው ደግሞ ሲግኒፊካንሲው በሰው ህይወት ላይ ስታመጣው ትልቅ ነው። በሰው ህይወት ላይ ስታመጣው ሰው እግዚአብሔር ጋር ሲኖር ግን ፍጹምት ነች እና ስለ ኤአይ የሚኖረን አይደለም ካህንን ወክሎ ለማስተናገድ ራሱ ኤአይ እዛ ጋር ለመብቃት ይቀረዋል። ሩቅ ቦታ የቆመ መሽን ነው። ኤአይ ንስሐ አባት ይሆናል ብሎ ለመናገር የሚያስችል ንግግርም አቅምም መኖር አለበት ብዬም አላስብም። ካህን የእግዚአብሔር መልክ ነው። ካህን እንደ ራሴ ነው። እንደ እግዚአብሔር ሆኖ ሰዎችን የሚሰማ የሚያይ፣ የሚራራ፣ የሚያዝን እንደገናም ደግሞ አልፎ ተርፎ ምን ቢሆን ይሻላል ብሎ መፍትሄ የሚፈልግ እንደገናም አልፎ ተርፎ ደግሞ ሐሳብህን ነገሩን ሁሉ ተረድቶ አብሮ ይዞ የሚያድር በእንባ የሚያጅብ በእንባ የሚያለቅስ ነው። ኤአይ አምጣው በዚህ አስተሳሰብና ቅኝት የኤአይ እንደ ካህን ያለቅሳል ወይ ይራራል ወይ ያዝናል ወይ እንደገና ደግሞ ካንተ ጋር ወይም ከተነሳዩ ጋር ደግሞ አብሮ መረጃ ሊሰጥ ይችላል፣ ዳታ ሊሰጥ ይችላል። ግን እነኚህን ነገሮች ሁሉ ሊሰጥ አይችልም። በፍጹም ተገዳዳሪ ሆኖ በእኩያ አቅም የሚቆምም አይደለም። ምክንያቱም ዳታ የመስጠት አቅም ማለት ንስሐ ማለት አይደለም። ከንስሐ አባት ጋር ደግሞ መረጃ ብቻ አይደለም የምንቀያየረው። ትራንዛክሽናል የሆነ ዴታ ብቻ ተለዋውጠን አይደለም የምንለያየው። በውስጡ የሚተላለፉ ጸጋዎች አሉ። የንስሐን ዴፊኒሽን ለሚያውቅ አንድ ምእመን ንስሐ ሰው ከእግዚአብሔር ጋር፣ ሰው ከሰው ጋር፣ ሰው ከአበ ነፍሱ ጋር የሚተያይበት፣ የሚነጋገርበት፣ ራሱን የሚያሳይበት፣ እርቅ የሚፈጽምበት፣ ከእግዚአብሔር ደግሞ ለሰው ምሕረት የሚታደልበት፣ በሰማይ መላእክትም ታላቅ ደስታ የሚሆኑበት ጸጋ የሚታደልበት ከሰባቱ ምስጢራተ ቤተክርስቲያን አንዱ ነው። በሚታይ አገልግሎት የማይታይ ጸጋ ማሰጠት ነው። ኤአይን ጸጋ ሊያሰጥ የሚችልበት ምንም መንገድ የለውም። ከካህን ጋር እኩል ቆማ የሚነጣጸር አይደለም። ግን አይጠቅምም ግን ማለት አይደለም። ምክንያቱም መረጃዎች ተሰጥተውት እውቀቶች በበቂ ሁኔታ ከታደሉትና ያ መረጃ ሊሰጥ የተቀመጠው መሽን የምንፈልገውን የእውቀት ጉድለት ሊደፍና ይችላል። በሱም አግባብ ደግሞ ከእውቀት ማጣት የሚመነጨውን ክፍተት ለመሙላት ሊያስችለን የሚችል እድል አለው። ያን እድል ግን በአግባቡ በመጠቀም ያ ማሽን ወይም ያ መረጃ ከማሽኑ የሚመጣበትን ነገር የሚሰጠውን እውቀት ግን በአግባቡ በማሰልጠን ማቅናት መጠቀምና ማበጀት ለተነሳይና ለካህንም ረዳት ሆኖ በዚህ አግባብ ልንጠቀምበት እንችላለን እንጂ እዚጋብሩን በንጽር አይመጣም። መልካም። እዚህ ጋር አብረን አያይዘን የምናነሳው በተለይ የንስሐውን በአንድ ወገን ያው በካህን ይፈጸም ልዩ ሚስጥር ነው። እሱ ምክረ ካህንና
የእርስ በርስ ደግሞ ግንኙነት ነው። አሁን ለምሳሌ አንድ ሰው በጣም ሲጨንቀው ወይ ሲቸግረው የሆነ ደግሞ ሀሳብ ሲመጣለት ያው ጓደኛውን የቅርብ ዘመዱ ምናምን ያወያያል። ከፍ ሲል ደግሞ ምክረ ካህን አለ። አሁን ካህናት ከንስሐም አልፎ መካሪዎችም ናቸው አሸማጋዮችም ናቸውና እዚህ የምክረ ካህንና የእርስ በርስ ግንኙነትንስ እንዴት ሊፈታ ይችላል? አሁን ለምሳሌ እኔ አንድ ሰው ሂጄ እንደዚህ ሆኖብኝ እንደዚህ ደርሶብኝ ምናምን ያልኩ የምጠይቅ ቀጥታ የኤአይ ከአንደኛው አገልግሎቱ ጋር ሂጄ እንደዚሁም ያለው ያልኩ እሱ ሊያማክረኝ ምናምን ይችላል። እንግዲህ ሳይሰለችም ሳይታዘብ ሊሆን ይችላል አናቅም። ይሄኛው ግንኙነት እንዴት ይታያል ነው? ለምሳሌ የሰው በሰውና ሰውና የካህናት ግንኙነት በዚህ በዘመናዊ የአርቲፊሻል ኢንተለጀንስ ዘመን እንዴት ሊሆን ይችላል ነው? በክርስቲያን ካውንስሊንግ የ3ኛ ዲግሪ 2ኛ ፒኤችዲ ዲግሪን ሰርቻለሁ። እንደውም የሰራውበት ርዕሰ ጉዳይ የሚለው the influence of technology advancement on the field of Christian counseling a focus on AI የሚል ነው። ኬዝ ኦፍ ኢትዮጵያን ኦርቶዶክስ ተዋሕዶ ቸርች ነው የሚለው ራሱ እና ካውንስሊንግንና ኤአይን በደንብ የማየት የመቃኘት በዚያም አግባብ ደግሞ መፍትሄ አቅጣጫ የመጠቆምም የያዘ ነውና ከጥያቄ ጋር ይሄዳል። ያልነገርኩ ስለሆነ ነው። ኤአይ በእውነት ካውንስሊንግን ሊረዳ የሚችልበት መንገድ አለው። መረጃ በመስጠት ዳታ መረጃ በመስጠት ግን መረጃዎቹ አርቲፊሻል ኢንተለጀንስ ወይም ኤአይ ሰው ሰራሽ አስተውሎት የምንለው እንዲያስተውል የምናደርግበት ነገር ምንድነው? በምንሰጠው መረጃ በምናሰልጠው አፕሊኬሽኖች ናቸው። እንግዲህ ዞሮ አፕሊኬሽኖች የተለያዩ አይነት አፕሊኬሽኖች ይኖራሉ። የእነኛ አፕሊኬሽኖች የሚጠቀሙበት የኤአይ አልጎሪዝም ይሆንና ያንን አፕሊኬሽን ኤአይ ሴንትሪክ ኦር ኤአይ ቤስድ ካውንስሊንግ ሲስተም ኦር ለምሳሌ ቻት ቦት ሊሆን ይችላል ኦር ቴራፒ ሊሆን ይችላል ኦር ኤኒ ፕላትፎርም ሊሆን ይችላል። በዚያ ልንሰጥ እንችላለን። ግን እኛ ያንን መሽን የምንሰጠውን ዕውቀት ጥንቅቅ ባለ ልክ ባልሰጠነው መጠን ለምሳሌ ያክል ዛሬ ላይ ያሉት ቴሌቴራፒዎች ቻትቦቶች ምን እየሰሩ ነው ያለው? ልጆቻችን ገብተው ያንን አክሰሰብል በሚያደርጉበት ሰዓት ላይ የሚያገኙት ዕውቀት እርግጥ ንጹህ ተነሳ ያደርጋቸዋል ብለን ስንጠይቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓትን ተከትሎ የተዘጋጀ ቻትቦት የለንም፣ ቴሌቴራፒ የለንም። ቴሌቴራፒውም ደግሞ ያዘ ቴሌ ኤጀንት ሆኖ አክት የሚያደርገው ቦት እሱ በምን መልኩ ተሰለጠነ፣ ማን ሰራው፣ ምን አይነት መረጃ ታደለው፣ በዚህ አግባብስ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሚመጥናትን ትምህርት አስተውሎት ወጓን ባህሏን ለንስሐ ያላትን ደግሞ ግንዛቤ በልኩ ልክ ያውቃል ወይ? ካወቀ ለተደሳይ ልጆቻችን የሚሰጠው መረጃ ሪሊያብል ነው ብለን እናምናለን። ግን አሁን ባለንበት ሁኔታ ያ የተሰራ አይደለም። ጄኔሪክ የሆነ የካውንስሊንግ አገልግሎትን ማግኘት ይችላሉ። በዚህ አግባብም እንደው የኔ ጥናት ይሄን አተኩሮ መስራት እንችላለን ወይ ወደሚለው አዎ እንችላለን። የኛን ግን በንስሐ ያለንን ዕውቀት በዚህ አግባብ ስፔሻሊ ከካውንስሊንግ ፐርስፔክቲቭ ምን ላይ አተኩሮ እንስጥ ተብሎ መረጃና አስፈላጊው ነገር ከተሰጠ መስራት ይችላል። በጣም ይረዳል። በተለይ ለምሳሌ ያክል ዛሬ እኮ እንደው እንደ አንድ ኬዝ ብናነሳው አባትና እናት እርስ በርሳቸው ክፉ ደግ በሚለዋወጡበት ሰዓት ላይ የቤተክርስቲያን ሰዎች ናቸው። ልጆቻቸው በጣም በወላጆቻቸው ተጨናነቁ እና ምን እንደሚያደርጉ የሚያውቁት ነገር የለም። አሜሪካን ሀገር ደግሞ ስትኖር ብዙ ጊዜ ራስህን የምትኖረው የጋራ ኑሮ የለውም። ወይም ጮኸ እንኳን ጎረቤት ይድረስልኝ የለም። ለፖሊስ አሳልፎ የሚሰጥህ ነው ያለው። ስለዚህ ልጆቹ ምንድነው ያደረጉት? ቪዥዋል ኮምፒውተራቸው ጋር ቁጭ ብለው ዳዴን ማማር እንደዚህ አይነት ነገር ላይ ናቸው ያሉት። ሰው አሻላይዶ የሚል ነው የጠየቁት። ምክርን የፈለገው ከዛ አብረት ይፎዞ ሆነ አጫጫኋቸው ሊሆን ይችላል የሚያገኘው መረጃ ወር ደግሞ እንዲያርግ የሚል እና ልጁ በተቻለ መጠን አንተ ካልም እንዲያደርገው አድርጋቸው የምትል ስቴትመንት ብቻ አድርገው እና ተመልሶ ልጁ የ8 ነው 9 ዓመት ልጅ ነው። ዳዲ ካልም ማሚ ካልም ዳዲ ካልም ነው የሚለው። በቃ ልጃቸው ይሄንን ሲላቸው ደነገጡ። ምን ያረጋግን ነው? ሁለቱም በጣም ድምጻቸውን ከፍ አድርገው ነበር ይነጋገሩ ነበር። ልጁ እንደው ግን ከታ መተሆነው ልጅ ሰምተውበት አያውቁም። ገብቼ በቃ ጉግል ላይ ጠየቅኩት እና ዳዲ ካልም ማሚ ካልም ይሄ ነው። ይሄንን ነገር እንደው እንደዚህ አይነት ልጆቻችን ከልጅነታቸው ጀምሮ በሰንበት ትምህርት ቤት ሊሆን ይችላል በማዕከላዊ እንደዚህ አይነት ሲጨንቃቸው የሆነ ሐሳብ ሲያስቡ ሊረዳቸው የሚችል አንድ ካውንስለር የሆነ አፕሊኬሽን ቢኖረን በተለይ ከክርስትና አንፃር መጀመሪያ
ጸሎት አድርግ። በዚህ ሰዓት በሚደርስበት ሰዓት ላይ ምን ላድርግ ብሎ በሚጠይቅበት ሰዓት ላይ ልጄ አቡነ ዘበሰማያት ድገም። ከዚያ በኋላ ለወላጆች ተረጋጉ ብለህ መከር። የማይሆን ከሆነ ደግሞ በዚህ ስልክ ቁጥር ንስሐ አባታቸው ጋር ደውል፣ ወይም የንስሐ አባታቸውን ስልክ ነው እንዲህ እያለ ቻትቦቱ ቢያወራው ፉል ፍሌጅድ ኢንፎርሜሽን ያገኛል። እንደው ፍጹም የሆነ ለንስሐ አባት በማያበቃ ልክ ከዚያ መለስ ያለውን በሙሉ መረጃ ልጁ አግኝቶ ከማህበረሰቡ ጋር መፍትሄም አካል የመሆን እድል አለው። እንደዚህ አይነት የካውንስሊንግ አገልግሎት መስጠት የሚችል ምንም አይነት ስርዓት አላበጀንም። ሜንታል ሄልዝ ላይ ያለብንን ኢሹ ደግሞ እንደው ብናነሳው በዚህ አጋጣሚ ሜንታል ሄልዝ ዝም ብሎ አኪዩት ሜንታል ሄልዝ አለ፣ ኦብቲዩስ አለ እስከ ትልቁ ድረስ እና በየደረጃው በተለይ በአብላጫዎቻችን የኑሮ ጫና ሲፈጥርብን በስራ በተለያየ አይነት መንገድ በኑሮ በተለያየ አይነት መንገድ ሰዎች ኑሯቸው በአንድም ሆነ በሌላ ኢንተርሰፕት ይሆናል እና በዚያ ሰዓት የሃይማኖት ኃይላቸው በውስጣቸው ያለው የእግዚአብሔር የተስፋ ልካቸው ይጎዳባቸዋል። ምን ላድርግ ብለው ሰው አምነው የሚጠይቁት ያጣሉ። በዚህ ሰዓት እንዲህ አይነት አፖች ቢኖሯቸው ጠጋ ብለው ምን ላድርግ ብለው እንደው ከምንም በላይ ከራሳቸው ጀምረው መሄድ የሚችሉትን ነገር እንዲያደርጉ ያስችላቸዋል እና በተለይ አንግዛይቲ የምንለው ከአኪዩት ሌቭል ጀምሮ በአብላጫዎቻችን ጤናማ የሆነ አንግዛይቲ አለን። ጤናማ የሆነ ለስራ የሚያነሳሳ ለበጎ ምግባር የሚያበቃ ያ ግን መጠኑ ከፍ ሲል ደግሞ ወደ ጭንቀት ስትረስ ወደምንለው ያመራል። ያ ደግሞ ወደ ተለያየ ተወሳሰበ አይነት የበደል ክፍተት ወይም መንገድ ሊመራ ይችላል። ሰዎች ልክ ያ ስሜት ሲሰማቸው የካውንስሊንግ አገልግሎት መስጠት የሚችል አንድ ቦት ቢኖራቸው ወይም ኤአይ ሲስተም ቢኖራቸው ከዚያ መለስ ሁሉንም አድሬስ ሊያደርጉት እንደሚችሉ ሆኖ ይሰማኛልና እዛ ላይ መስራት እንዳለብንም አስባለሁ። የቤት ስራዎቻችን ብዙ ናቸው። ብዙ ናቸው። ኤአይ ስናነሳ የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት መሰረቱ ያው ዴታ ነው፣ መረጃ ነው እና ለኛ ሊነግረን የሚችለው በተሰጠው ወይም ደግሞ ባገኘው መረጃ መሰረት ነው። ቻት ቦቶችም ቴሌቴራፒ ቅድም ያነሳልን ራሱ የአርቲፊሻል ኢንተለጀንስ አንድ ክፍል ሆነው የሚመልሱት ወይ ደግሞ ከሰው ጋር ቻት የሚያደርጉት የሚመላለሱት በተሰጣቸው ዳታና በተማሩበት የማሽን ለርኒንግ የሚባለው የአልጎሪዝም መሰረት ነው ምላሽ የሚሰጡና በተለይ ቤተክርስቲያን አገልግሎትም አሁን ያለው በተለይ የአርቲፊሻል ኢንተለጀንስ የሚባለው ከፍ ብሎ እንዲሄድ ካስፈለገ ለነሱ ለማሽኑ ማሽን ምን አጠቃላይ ያለው የዚህ አይኦቲ ወይም የኢንተርኔት ዓለሙ ጋር የምናስገባው ዳታ ትክክለኛ የቤተክርስቲያን መልክ የሚገልጽና ራሱ እውነተኛ እንዲሆን የሁሉም የቤት ስራ ነው የሚሆነው ማለት ነው። ትክክል። አንዱ በጥናታዊ ጽሁፍ ፐብሊሽ ካስደረኳቸው መካከል አንዱ አይኦቲ ነው። ኢንተርኔት ኦፍ ቲንግስ ዛሬ በክላውድ ኮምፒውቲንግ በምርምር ነው በዚያ ዓለም ላይ ሊኖረን የሚችለው ኤቭሪ ነገር ሁሉ ተሰብስቦ አንድ ቋት ላይ ያለውና ያንን በአግባቡ የመጠቀም በዛ አግባብ ደግሞ ተጠቅመን ደግሞ ለነፍስ በሚጠቅም መልኩ የማበጀት ስራ በጣም አለበት። በተለይ ከቤተክርስቲያን አንጻር መረጃዎቻችን ከንስሐ ጋር ለምሳሌ ካውንስሊንግ አተኩረን እንምጣና ለማሽኑ ሰዎች ንስሐ እንኳን ይግቡ ብንል ሴኩሪቲ እንዴት ሊደረግ ነው? ፕራይቬሲ እንዴት ሊደረግ ነው? ኮንፊደንሻሊቲ እንዴት ነው የሚሆነው? በምን መልኩ ትሬት ይደረጋል? የትኛው ሲስተምስ ነው ደግሞ ያንን አሟልቶ ያለው? እንደው በሳይበር ዓለም ውስጥ እኮ ትልቁ ክሪቲካል ፕሮብለም እኮ ሴኩሪቲ ነው። ሴኩሪቲ ስንል ደግሞ ሰብሴክተሮች አሉት። እኛ ሰብሴክተሮች ስናስባቸው ደግሞ አንዱ ኮንፊደንሻሊቲ ነው። አበነፍስ ግን ለካህን ነገረ ከምድር ቀበረ ነው። ስለዚህ ምን ማለት ነው? ሴኩሪቲ ቱ ዘ ማክሲመም እዛ ድረስ ሄዷል። 100% ነው ያለው። አይ ነው አውቃለሁ። ከሰውም ስቶ ሚስጥር የሚያወጣ ካህን አለው አላውቅም። እንደ ትምህርቱ ግን አንድ ለካህን ነገረ ከምድር ቀበረ ነው። ካህኑ ጋር የሚቀር ነው። ከካህኑ ልቦናም ደግሞ እግዚአብሔር መንፈስ ቅዱስ ይሰውርበታል እንዳያስታውሱ። ህግም ራሱ እኮ ይከለክላል። ለምሳሌ አንድ የንስሐ አባት የንስሐ ልጁን በሚስጥር የነገረው ንስሐውን በህግ እንዲመሰክር ህግ ራሱ አያስገድደው እና እንደገና ደግሞ ሪሊያቢሊቲውን የአንድ መረጃ ኢንቴግሪቲ የምንለው አለ። አንድ ንስሐ አባቱ ጋር ሲደርስ እውነት መናገር መቻሉ የተቀበሉትን እውነት ነው ብለው ደግሞ ተቀብለው ደግሞ ለዚያ ተነሳሂ ደግሞ አበነፍሱ ተመጣጣኝ የሆነ ቀኖና እግዚአብሔርን እንዲያስብ በዚያ ኮምፒቲቲቭ የሆነ ክፍያ ሳይሆን እንደው በፍቅር የሚሰጠውን አገልግሎት በልኩ ልክ እንዲያድለው ያደርጋል።
ሌላው ደግሞ ለእግዚአብሔር ዘላለማዊ ሆኖ ሁል ጊዜ አፕ ኤንድ ረን የሚያደርግ አቬለብል ሆኖ እግዚአብሔርም ምሕረቱን እለቱን ሰጥቶት አድሎት የነፍስ ነጻነት አድላ የምትሄድ ፍጽምት የነፍስ ነጻነት። ለምሳሌ ካውንስለርስ ተብለው ሰዎች ዝም ብሎ የአስተሳሰብ ማሳጅ የሚያደርጉ አሉ። መንፈሳዊ ንስሐ ጋር ግን ሲመጣ ማሳጅ አይደለም፣ ወይም ሳምቲንግ የሆነ ጭንቅላት ስቲሙሌት ለማድረግ አለ። ፍጽምት የሆነች ንጽህናና ፍጹም የሆነ ድህነተ ሥጋ ድህነተ ነፍስ የምታደላት ያንን ነው ካህን የሚያድለውና ያ ሁሉ በካህንና በቴክኖሎጂ ቢታገስ እንደው በእውነት የበለጠ የቤተክርስቲያን አገልግሎት ጊዜውን ያዋጅ አድርጓል ብዬ አምናለሁ። ግን እንደ ካህን በቅተን መገኘት፣ እንደ ሰራተኛ ደግሞ ይህንን የሚመስል ደግሞ አፕሊኬሽን የመስራት እንዲሰራ ወይም የተሰሩትም ካሉ በዚህ አግባብ ደግሞ ቤተክርስቲያኒቷን በሚመጥን መልኩ ከስተማይዝ ማድረግ የማስቀመጥ ኃላፊነት ለሁላችንም ይሆናል ብዬ አስባለሁ። የተከበራችሁ ተመልካቾቻችን እየተከታተላችሁ ያላችሁት ከማኅበረ ቅዱሳን ቴሌቪዥን ወደ እናንተ የሚተላለፈው ዲናር የተሰኘ መርሃ ግብር ነው። የዛሬ ርዕሰ ጉዳያችን የቴክኖሎጂው ዓለምና የወደፊት ማህበረሰብ ምን ሊመስል ይችላል የሚለውን ሰፋ ያለ ሀሳብ የሚቃኝ ይሆናል። ከዚህ ከሰፊው ግን ባጭሩ ከዘርፉ ባለሙያ ጋር ነው ቆይታ የምናደርገው። አሁን ቆይታችሁ ከኛ ጋር እንዲሆን በድጋሚ ግብዣችሁ። መልካም እንግዲህ ዶክተር ተመቹ ጥሩ ሀሳቦችን እያነሳልኝ ነው። ሀሳቡ ሰፊ ነው። በእርግጥ እንግዲህ እያንዳንዱን ራሱ ተርሞ ራሱ ቃሉ ምን ማለት ነው፣ እንዴት ይሰራል፣ እንዴት ይገልጻል የሚለው እነሱ ሰፋፊ ጉዳዮች ናቸው። ግን እኛ እነሱን ተመልካቾቻችንም ያውቁታል አብዛኛውን የተወሰነ ግንዛቤ ያላቸው በሚልም ተስፋ በማድረግ ነው እየቀጠልን ያለ ነው። ራሷን ቴክኖሎጂውን ከሱም አልወጣንም፣ እሱን ደግሞ ወደ ማህበረሰብ እያመጣን ነው። ቀጣይ ሀሳባችን ምንድነው ዶክተር ተመቹ? በተለይ ስራ መቀነስ ድካምን መቀነስ ነው እና የቴክኖሎጂው ዓለምና ዘመናዊነት ራሱ ሲነሳ በጣም ውስብስብ የሆኑትን ስራዎች በቀላል መፍታት ነው። ነገና ብዙ ጊዜ ጉልበት እና ብዙ የሰው ኃይል የሚጠይቁትን በአጭሩ ሰርቶ ምርታማ መሆኑን ይታሰባልና ወደ ምርታማነትና ድካም መቀነስ ደግሞ ሲመጣ አሁን ወደፊት አብዛኛውን ስራ በማሽን ይከወናል ነው እና እነዚህ ማሽኖች ስራቸው በዚህ መልኩ የሚቀጥልና ብዙዎቹን ነገር እነሱ የሚይዙት ከሆነ የሰው ልጅስ ከስራ ውጭ ምን አይነት መልክ ሊኖረው ይችላል ነው። እዚህ ጋር ሌሎች ሀሳቦችን ማነሳለሁ። እንግዲህ ከሶስት አንተ ሀሳብ ዋናውን ታነሳልኛለህ ነው። ከዛ ደግሞ የእርስ በርስ መረዳዳት ነው። አሁን በተለይ እነዚህ አድቫንስድ የሆኑ ሮቦቶች ሂውማኖይድ ሮቦቶች የሚባሉትም ደግሞ ሲመጡ ልክ እንደ ሰው ሆነው ሰውን ያግዛሉ፣ ይራዳሉ ነው እና እነዚህ ማሽኖች በዚህ መልኩ አንድን ሰው የሚረዱና የሚያግዙ ከሆነ የሰው ለሰው ግንኙነትስ ምን አይነት መልክ ሊኖረው ይችል ይሆን ነው? በእውነቱ ጥያቄ አሁንም ይሄም ጥሩ ጥያቄ ነው። የኛ እንደ ኢትዮጵያ ቤተክርስቲያን ብቻ ሳይሆን ዓለምም እንደ ስጋትም የሚያየው ነው። እንደገናም ደግሞ ሊሆን ይችላል ብሎ የሚባልም ደግሞ የመፍትሄ አቅጣጫ በተጓዳኝ አለው እና የሰው ልጅ ለስራ ብቻ የተፈጠረ ፍጡር አይደለም። ስለዚህ ስራውን ነጠቁት ስንል ከዛሳ ሲባል እንደው ራሳችንን እንኳ ብናስበው እንደ ሰው የተፈጠርነው ለስራ ነው ብለን ሌሎች በጣም ብዙ እልፍ ስነ ምግባራት አሉ። ሰው ስለሆንን ስራ እንሰራለን፣ ይገባል፣ መስራት አለብን። ምን ሰራውም ደግሞ ለቁመተ ስጋ ለጤንነታችን ለብዙ ነገር ይጠቅማል። ከዚያ በዘለለ ግን ከሰው ለሰው ከሚኖረን ግንኙነት ጋር ያለው ነገር ማሽን አይተካውም። ሰው እንዲጸልይ እግዚአብሔር አምላኩን እንዲያስብ ከአምላኩ ጋር የሚኖረውን ግንኙነት ማድረግ እንዳለበት ይጠበቅበታል። ሰው መሆን ሰው በእንጀራ ብቻ ላይኖር ሲባል ለእንጀራ የምትለዋል ለስራ እንኳን ብንወስደው ተግባረ ነፍስ ደግሞ የሚባልም አለው፣ የጽድቅ ስራ አለው ማለት ነው። የጽድቅ ስራውን ደግሞ ማሽን አይተካውም፣ ቴክኖሎጂ አይተካውም፣ ኤአይ አይተካውም። የጸሎት ህይወት አለ፣ የፍቅር ህይወት አለ፣ ማህበራዊ ህይወት አለ፣ የታመመ መጠየቅ አለ፣ የታሰረ የመጎብኘት ህይወት አለ። እነኚህን ሁሉ ተግባረ ነፍስ ሰው የሚባለው በሰውነቱ ሊያሟላቸው የሚገቡ ነገሮች ናቸው። ስለዚህ የቢሮውን ስራ በሆነ መንገድ ወክሎ ቢሰራበትና ያንን ስራ ቢነጥቀው ሙሉ በሙሉ ማሽን ያንን እንጀራ ቢወስደው ሌቨሬጅ ነው የሚያገኘው። ምን ማለት ነው? አሁን ማሽንን ተክተን ሁሉም ሰዎች ቢተኩ
እኛ ምን እንሆናለን የሚል ስጋት በአንድ ወቅት ተነስቶ ነበር እና ዓላማው እኮ የሁሉ ቴክኖሎጂ የሚፈጠረው እኮ ለሰው ነው። ሰው ኑሮ እንዲቀለው፣ ሰው ድካም እንዲቀንስለት፣ ሰው በቀላሉ ህይወትን ኢንጆይ አድርጎ ወይም ተደስቶበት እንዲኖረው ነው የምንፈልገው። ስለዚህ ማሽኑ ፕሮዳክቲቭ ከሆነ ፐር ካፒታል ኢንካም አገሩ ይጨምራል። ስለዚህ መልፋት መድከም ሳይገባን ፓርሼሩ ለእያንዳንዱ ኢንዲቪጁዋል ኦር ሃውስሆልድ ይደርሰዋል። ስለዚህ ስራ ለገንዘብ ከሆነ ገንዘቡን በቤቱ ያገኘዋል ቁጭ ብሎ። ሌላው ግን ተግባረ ነፍስ የምንለውን ግን ሰው ማህበራዊቱን ማክሲማይ ፍቅርን፣ ከሰው ጋር ያለውን ግንኙነት፣ ማህበራዊ ግንኙነት፣ ታመመ መጠየቁን፣ ተግባረ ነፍሱን በሙሉ በደንብ በሚፈልገው ልክ ያደርገዋል ብለው ያስባሉና ይሄ ነው ግቡ ብለው የሚሉ አሉ። ነው ወይ የሚለውና የሆነ ያለው ነገር ምንድነው የሚለው ሌላ ጉዳይ ሆኖ፣ ሁለተኛ ደግሞ እንደው ዝም ብለን ይሄንን ጥያቄ ስናስብ ዝም ብሎ ስለ ታይም ፍሪደም ስለ መኒ ፍሪደም በጣም ብዙ ጊዜ ሲወራ ሰማ። የገንዘብ የጊዜ ነጻነት እና ዛሬ የምንለፋው ኦኬ ያ ነጻነት ተገኘ፣ ያ ነጻነት ሲገኝ ምን ትሆናለህ ብላችሁ ሰዎች የምትጠይቁት ዛሬ ምሰራው ነው የሚለው ነገር ግን አልሰራም ነው ኮምፕሊኬሽኑ። እና ሳይሰራ ምን ይሆናል ያ ሰውዬ? ያውን ተውት። አሁን ያልኳችሁን ተግባረ ነፍስ ሰራለሁ ብለው በጣም ብዙ ሰዎች መኒ ፍሪደም ላይ ደረስን የሚሉ ታይም ፍሪደም ላይ ደረስን ያሉት በጎ ነገር ሲሰሩ፣ የተራቡ ሲያበሉ፣ የተቸገሩ ሲራዱ፣ ገንዘባቸውን ለድሃ ሲመጸውቱ ነው የምናያቸው። ለተግባረ ነፍስ አበቃቸው ማለት ነው የሚኖረው ነጻነት ማለት ነው። ኤአይም በዚያ መልኩ ሩቲናችንን ከወሰደልን እኛ ደግሞ በጣም የምንደክምበት ያው እንደምታየው የነፍስ ጉዳይ ላይ ደከም ስለምንል ትኩረት ሰጥተን ደግሞ እንደ ኦርቶዶክሳዊት ቤተክርስቲያን ይሄን ጊዜ ስናገኝ በአምልኮተ እግዚአብሔር የምንበረታበት መንፈሳዊ ነገር የምናጎለበትበት ይሆናል እና ይሄንን ማሰብ ይገባል። መልካም። የሰው ለሰው ግንኙነት ነው። አሁን ለሰው ግንኙነት ስንል ቅድም ያነሳሁት ሐሳብ ምንድነው? በተለይ አሁን ለምሳሌ እኔ ከጓደኞቼ ጋር፣ እኔ ከቤተሰብ ጋር፣ እኔ ከወላጆች ጋር እና መሰል ግንኙነቶች አሉና እነሱን ግንኙነቶችን ከነዛ ሰው ላገኝ የነበረውን ነገር በተለይ በግንኙነት የሚገኙ ብለን ከእንደ በኮት አድርገን የተወሰኑ ብንዘረዝር እሱን ማሽኑ ቢሰጠኝ ለምሳሌ አድቫንስድ የሆነ ሮቦት ባገኝ አሁን ለምሳሌ ቻትቦት በቀላሉ ያው ያየኛል። እንደነ ጂፒቲ ሞዴሎችም እንደዛው ያወያኛል። ከፍ ብሎ ደግሞ አንድ አድቫንስድ የሆነ ሮቦት ገዛ ደግሞ ያኛው የተሻለ ቤት ስራ ሊከውንልኝ ይችላል ነው። በክርስትና ደግሞ ስንመጣ ራሱ ክርስትና መሰረቱ አንዱ ለሌላኛው ባደረገው ነገር ላይ ነው የሚመሰረተው ወይ ደግሞ በማያደርገው ክፉ ነገር ነው በሚያደርገው ጥሩ ነገር ላይ ነው። ጽድቅም ራሱ የተራበን ማብላት፣ የታረዘን ማልበስ፣ የታሰረን መጠየቅ ያለ ይቀጥላልና ነገሮች በሙሉ ወደ ማሽን የሚሄዱ አሁን ራሱ ስናየው ብዙ ሰው ስልኩ ላይ ነው የሚሆነው። አሁን ድሮ ጎን ለጎን ያወራ የነበረው ሰው አሁን ከስልኩ ጋር ነው ሌላ ምናብ ዓለም ውስጥ ነው የሚገባው። ወደ ቤት ስትገባ ኮምፒውተሩ አለ ራሱ የተገናኘው ከኢንተርኔቱ በጣም ከወትሮ በተለየ ሁኔታ ስማርት የሆኑ ቲቪዎች በብዙ ቤት አሉ እና እንትኑ ተግባቦቱ አብዛኛው ከሰው ለሰው ይልቅ ሰውና ማሽን እና ሰውና እነዚህ ኤሌክትሮኒክስ እየሆኑ ነውና ይሄ ራሱ የክርስትናን የማህበራዊ ህይወትን ምን አይነት ተጽዕኖ ሊያሳድርበት ይችላል? ለዚህስ ምን መፍትሄ ሊኖር ይችላል ነው እኛም በትንሹ እየቀመስ ነው ስለሆነ። ትክክል ነው። እንደው ይሄንን ስመልሰው ለምሳሌ ያህል ሮቦቲክስ ቴክኖሎጂ ላይ ብንመጣ ሶፊያ መቼም ማቃት የለም አይደለ? እና ተግባር የሰውን ተግባር እየተካች ንግግርም በሰልጥና ያንን ቴክስት ያነበበች ኮንሰፕቹዋላይዝ ያደረገች ቢኮዝ ተሰጥቷታልና ታወራለች። ደስ የሚል ከሰው ጋር በሚመስል መልኩ ተግባቦት ሊኖረን ይችላል። ነገር ግን የማሽን ተግባቦት ስሜት የለውም። ለምሳሌ ያክል ጌታ በሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከሚያለቅሱ ጋር አልቅሱ፣ ከሚያዝኑ ጋር እዘኑ ይላል አይደለ? ደስ ከሚላቸው ጋር ደስ ይበላችሁ ይላልና ሮቦት ግን ይህንን በፍጹም ምንም ያንተን ሐዘን ሴንስ አያደርገውም። አብሮህም ያለቅስበት ምንም ነገር የለውም። የማልቀስን ስሜት ፈጥሮ ፕራክቲቭሊ አክት አድርጎ ሪስፖንድ የሚያደርገው ነገር የለውም። ሰው ግን አምሳለ እግዚአብሔር ነውና ፍጽምት በሆነ መንገድ የፊቱን ቅርጽ፣ የአይኖቹን አቀማመጥ፣ ማዘኑን፣ መውደዱን፣ መራራቱን ሁሉ እያነበብክ ስሜትህን ታጋራዋለህ እና ሰው የሚያስፈልገው የዚህን ሁሉ ተጋሪ የመሆን ነው። እግዚአብሔራዊ ጠባይ የምንለው ነው።
ይህንን ጠባይ ነው ሰው ከሰውም ጋር ስንኖር እኮ አምሳለ እግዚአብሔር አይደለ ሰውስ ያ ጠባይ ያለው ያን ሰው ከሰው ይፈልጋል። ከማሽን ይሄ አይገኝም። ስለዚህ በምንም መንገድ ከማሽን ጋር እንደው የሚኖረን ግንኙነት ከሰው ጋር ከሚኖረን ግንኙነት ጋር የሚነጻጸር አይደለም። አይኖ ግልጽ ነው። እውቀትን በተመለከተ ያ ማሽን በተሰጠው መረጃ ሳይረሳ ሳይዘነጋ የተሰጠው እውነት ነው ብሎ አምኖ አይሳይድ እምነት ነው ብሎ አምኖ ያንን ይነግርሃል። which means መጥፎ ጋርቤጅ ኢን ጋርቤጅ አውት የጊጎ የምንለው የነገርነው ነገር የሐሰት ናሬሽን ቢሆን ያ ማሽን በዛ አግባብ ነው እኛን ሊሰማን ሊራዳን የሚሞክረው እንጂ አሁን ለምሳሌ የተሳሳተ መረጃ ቢገባልን የተሳሳተ ይሄማ አይደለም የተሳሳተ መረጃን የሰጠኸኝ አይልም። ያን መረጃ ይቀበላል። በተሰጠው መረጃ መሰረት የተጠየቀውን ጥያቄ በዛ መሰረት ይመልሳል። እንደው እንደ ማህበረሰብም ዛሬ ትክክል ያልሆኑ ትርክቶችን በማህበረሰብ ውስጥ እንደ ማሽን ዳምፕ ስታደርግ የዛን ውጤት ታየዋለህ። ጥፋቱን ምን ያክል ሆኖ እንደሚመጣ አይደል? እንደ ማህበረሰብ የዛ አይነት ክህሎት ነው እኮ ለማሽን ተሰጥቶ እንደገና ሌላ አይነት እውቀት እየመጣ ያለው። ስለዚህ የእምነት ልካችን ለማሽን ከቁስነት በላይ ባይሄድ ለሰው የሚኖረን ክብር ደግሞ በሰው ልክ ቢሆን ሰው ቅድም ደፋይን አድርገናል። ስጋ ብቻ አይደለም፣ ነፍስ ብቻ አይደለም፣ መንፈስ ብቻ አይደለም። ስጋም መንፈስም ነፍስም ሕያውም ዘላለማዊም የሆነ አምሳለ እግዚአብሔር ወደ እግዚአብሔር ደግሞ መንግስት የሚሄድ እግዚአብሔር ደግሞ መንግስቱን ያዘጋጀለት ዘላለማዊ ፍጡር ነው። ይሄ ግን ማሽን ብሎን ነው ሮቦቲክሱን ነቃቅለህ የምታስቀምጠው ነው፣ ሞጁል ነው፣ ቺፕሴት ነው ዘን ፍትትት አድርገህ እሳት ውስጥ የምትከተው ነው። በአንተ በሰውየው አቅም ልክ ነው የወሰነ አቅም ነው ያለው። ያ ግን ፀጉራቸው የተቆጠረ ናት ያለ እግዚአብሔር እንደው ፍልጣንም እንኳን ለሰው በዛን ያካባቢ የለን የከበረ ነው። ደግሞ ሰውን ስናገኘው ከሰው ምን እናገኛለን? ረድኤትን እግዚአብሔር እናገኛለን። ሰው ከሰው ጋር ሲያወራ እውቀትን ብቻ አይደለም። ባንተ ያለውን ቅዱስ መንፈስ ባንተ ያለው መንፈሳዊ ለኔ ይጋባል። ምክንያቱም ወንድሞች በህብረት ቢቀመጡ መልካም ነው ያማረ ነው አለ ቅዱስ ዳዊት ብለን ስንልኮ ምኑ ነው ያማረው? የሚያምር የእግዚአብሔር ጸጋ አለ። ከሰው መንፈሳዊ ኃይል ይጋባል። መንፈሳዊ ኃይል ይጋባል። ያን ከማሽን ማግኘት አልችልም። ካህን ሰው ነው። ካህኑ ማይሰራ ኃጢአት እግዚአብሔር ይፍታ ሲል ያጸጋ ወደ አንተ የሚያልፈው ከማሽን ያን አታገኝ። የተቀዳው ቴፕ አይነግርህም፣ ያን አያስተላልፍም። ሰው የከበረ ነው። እርስ በርሳችን የሚኖረንም መስተጋብር መጽሐፍ ቅዱሳዊ መሰረት ኖሮት ሰው ሁል ጊዜ ከማሽን ከሚያገኘው እውቀት በተጓዳኝ አነጻጽሮ አብልጦ እሱን ሊያቆሙ የሚገባው ቅዱስ መጽሐፍ ላይ ያለውን እውነት ፍጽምት የሆነች እውቀት አድርጎ ከዚያ አግባብ አንጻር ነው። ከሚያዝኑ ጋር አዘኑ፣ ከሚያለቅሱ ጋር አልቅሱ የሚለው የእግዚአብሔር ቃል አብሶሉት ስለሆነ በንጽጽር ከየትም ቦታ ማናገኘው ስለሆነ ያን ማይተካም ስለሆነ ሰው ከሰው ጋር የሚኖረው ግንኙነት ጊዜ ሰጥቶ ማድረግ አለበት። እንደውም አንድ የሆነ ሰው ሲል በፌስቡክ ነው አባቴን ያየሁት ስታይ አባትህ ፌስቡክ አይደለም ፌስ ቱ ፌስ ይድናየው ፌስቡክን ቶ ለሰውም በዚያው ልክ ነው። በደም ማህበራዊ ግንኙነታችን በርግጥ ተጎድቷል። ልጆች ዛሬ ስልኮቻቸውን ይዘው በስልኮቻቸው ተጠምደው አይናቸው ህመምተኛ እስከሚሆን ጊዜ ድረስ አእምሯቸው በራዲዮ አክቲቭ እስኪጎዳ ጊዜ ድረስ በጣም ብዙ የተጎዱ ልጆች አሉ። ከልጅነታቸው መያዝያ ላይ እየተሰጣቸው ቤተክርስቲያን በቅዳሴ ላይ ጸጋ እግዚአብሔር የሚተላለፉትን ጸሎተ ቅዳሴ ከሚከታተሉ ልክ እንዳይረብሹ በሚል ስም ኮታንኮት ይሰጣቸው አዲክትድ ይሆናሉ። ሌላ ደግሞ ሲክነስ ደግሞ የዲጂታል ሲክነስ ደግሞ እየተፈጠረ ነው ያለው። ያንን ቴራፒ ምን መሆን አለበት ራሱ ጉዳይ ነው። ግን ወላጆችም እዚህ ላይ ኢንተርቬን አድርገው ልጆች ከማሽናቸው የሚላቀቁበትን ተላቀውም ደግሞ ከሰው ጋር ከእግዚአብሔር ጋር የሚኖራቸው ግንኙነት እንዲጨምር ያስፈልጋል ብዬ አምናለሁ። መልካም ዶክተር ተመቹ ሰፊ ነው ጉዳዩ። እኔ ራሱ እያንዳንዱን ሀሳብ ሲያነሱልኝ ይሄኛው ሀሳብ እንደዚህ ይወጣል እያልኩ እያሰብኩ ነው። እንግዲህ ወደፊት ደግመን እንደምንገናኝ ተስፋ አድርጌ ነው የማልፋቸው። ወደ ቀጣይ ሀሳብ ይልላል። በተለይ የቤተክርስቲያን አገልግሎት ነው። የቤተክርስቲያን አገልግሎት ማለት ሰማያዊ የወንጌል አገልግሎት ነው። ሰውን ለሰማያዊ ክብር ማብቃት ነው። በእግረ መንገድ ደግሞ ማህበራዊ አገልግሎት ትሰጣለች። አሁን ቤተክርስቲያን ለተቸገሩት ትደርሳለች፣ ለድንገተኛም በዘላቂም ድጋፎችንም ታደርጋለች፣ ሰዎችን ትረዳለች ነው። የዚህ የስነ ልቦና ቴራፒም ትሰጣለች ቤተክርስቲያን። አገልግሎቷ ሰፊ ነው። አሁን ይሄ አገልግሎቷ በአንድ በኩል ምህሩ ብዙ ነው፣
ሰራተኞች ግን ጥቂት ናቸው እንደተባለ አሁንም ያልተደረሰበት በጣም ሰፊ የአገልግሎት መሬት አውድማ አለ። ከዛ ለዚህ ደግሞ የመጣው የቴክኖሎጂ አማራጭ አለ። አሁን ቴክኖሎጂ ሲመጣ የጌታችን ወንጌል እንዲሮጥ ከበፊቱ የተለየ ኢቭን አሁን ራሱ የምናደርገው ይሄኛው ውይይት በቴሌቪዥን ሲሰራጭ ብዙ ሰው ጋር ይደርሳል። እዚህ አንድ ቦታ የነበር ነው ለሰፊው እንዲደርስ ይሆናል። ሌሎች አማራጮች ፕላትፎርሞችም አሉ። በአንድ በኩል ቴክኖሎጂን ተጠቅሞ የወንጌል አገልግሎታን ከማዳረስ ረገድ፣ በሌላ በኩል ደግሞ የጀመረቻቸውን በፊትም የነበሩ ማህበራዊ አገልግሎት ስንል ከዕለት ደራሽ ድጋፎች ጀምሮ እስከ እርስ በርስ ግንኙነትና ትስስር ያለውን በማጠናከር ረገድ እንዴት ልትጠቀም ይገባል። ይሄን ስትጠቀም ደግሞ ራሱ ቅድም መጀመሪያ ያነሳልኝን የሰው ልጅ ክብር ጠብቃ ቴክኖሎጂውን ደግሞ በአግባቡ እንዴት ልትጠቀምበት ይገባል። ቴክኖሎጂ እና ቤተክርስቲያን በሚለው ዝም ብለን ጠቅለል ባለ መልኩ ዝም ብለን ጀነሬክን ነውና ከዛ ቤተክርስቲያን ቴክኖሎጂን በምን አግባብ ልትጠቀምበት ትችላለች ኤአይንም ጨምሮ የሚለው እንደ አንድ ግብአት ቢወሰድ እና ለምሳሌ ያክል ጌታችን በወንጌል ሁሩ ወማሩ ኩሉ አሕዛብ ዓለምን ሁሉ እየተዟዟራችሁ ሄዳችሁ የወንጌልን ትምህርት የወንጌልን ነገር ስበኩ በአብ በወልድም በመንፈስ ቅዱስ እያጠመቃችሁ ደግሞ እነኛን አሕዛብ ደቀ መዛሙርት ያድርጉ ተብሎ ይህ ተልእኮ ሐዋርያዊ ተልእኮ ተብሎ ይጠራል። እንግዲህ ያኔ በነበረው ዘመን ቅዱሳን አባቶቻችን በእግር በመሄድ በሚቻላቸው አደረጉ። ዛሬ በደረስንበት ደግሞ ዘመን ለሐዋርያዊ ተልእኮ ኢቫንጀሊዝም እንለዋለን። ለዚያ ቴክኖሎጂ ትልቅ ግብአት ሆኖ ሊያገለግል ይችላል። አልሰማሁም ብሎ ሰው ማለት በማይችልበት ልክ ማዳረስ ይቻላል። ነገር ግን ያንን ቴክኖሎጂ በምንን አግባብ ላዳረስበት እችላለሁ ተብሎ ግን የቴክኖሎጂ አጠቃቀም ስርዓት ሊኖረው ይገባል። የጸዳ ንጹህ የሆነ ትምህርት መሰረት ያለው ትምህርት በሆነ ቦታ ተሰንዶ በአግባቡ መቀመጥ ይገባዋል። ለምሳሌ ያክል የግድ ቴሌግራም አለ ኦር ሰምቲንግ እንደዚህ አለ በሚለው ብቻ ሳይሆን የጊዜውን ቴክኖሎጂ ኢንክሉዲንግ ኤአይ አይቀሬ ነው። ምንም ድሮ ኦፊስ አፕሊኬሽን የዛሬ 30 ዓመት ሲመጣ ሰልፍ ተሰልፎ ሰው ወርድ አጠናሁኝ ኤክሴል አጠናሁኝ አክሰስ ተማርኩኝ ተብሎ ሰርቲፊኬት ይዞ እችላለሁ ተብሎ እንጀራ ተኩኖ የዛ ትውልድ ሰው የነበርንበት ጊዜ ነበረ። እኛም ትምህርት ቤት ያኔ ከፍተን እናሰለጥን ነበረ። ዛሬ ደግሞ የኤአይ ዘመን ነው እና በዚህ ዘመን ደግሞ ትውልዱ ኢንክሉዲንግ ደግሞ ቤተክርስቲያን እነኚህን አዝ አን ኢንስትሩመንት እንደው ይሄ 666 ነው አውሬ ነው እንዲያሉ ዝም ብሎ ለመክፋትና ምክንያት በሌለው ልክ ለማራቅ ከመሞከር ይልቅ ምንድነው ሁሉን መዝኑ ደጉን ደግሞ ጽድቁን ደግሞ ያዙ ስለሚል ቤተክርስቲያን ወይም እግዚአብሔር ጥበብን ለሰው ልጆች ይገልጣል። ጥበብ ደግሞ ለሰው እንጂ የተፈጠረው ለማንም አይደለም። ለኛ በሚያገለግል ልክ የፖሊሲ አቅጣጫ ማስቀመጥ ቴክኖሎጂን እንዴት ቤተክርስቲያን ትጠቀም አት ሃይ ሌቨል ገቨርናንስ ምን ይምሰል በፖሊሲስ ምን አይነት ነገር ይካተታል። ለምሳሌ በጠቅላይ ቤተ ክህነት የቴክኖሎጂና እንደዚህ ተያያዥ ጉዳዮች ጋር የአይቲ ፖሊሲው ምን ይመስላል፣ የኤአይ ፖሊሲያቸው ምን ይመስላል፣ ገቨርናንሱስ እንዴት ነው፣ በዚህ አሳግባብ ደግሞ አምጥተን እንጠቀም ይባል የሚያስኬድስ መንገድ አለው ብሎ ማሰብ ለቤተ ክርስቲያን ጉዳዩ ነው። ምንም ነገር አሁን ሰው ለመርዳትም ይሁን ሐዋርያዊ ተልእኮንም ሚኒስትሪ ሌቭሉንም ደግሞ ፋይናንሱን አሁን ዛሬ በአጥቢያ ቤተ ክርስቲያናት የሚኖረውን የምናየውን የፋይናንስ ማኔጅመንት የአድሚኒስትሬሽን ማኔጅ ላይ ያለውን ኢሹ ኤአይ በቀላሉ አባላትን በመከታተል የአባላትን ትሬንድና የአባላትን ፍላጎት አጥንቶ ከመተንበያ አኳያ ኤአይ በጣም ሊረዳ ይችላል። ግን እንዴት አድርገን አምጥተን አዶፕት አድርገን በአጥቢያም በማህበራችን በማህበረ ቅዱሳንም በጠቅላይ ቤተ ክህነቱም በጥልቋ ቤተ ክርስቲያንም እንዴት እንጠቀምበት ገቨርናንስ ይፈልጋል፣ ፖሊሲ ይፈልጋል። በዛ አግባብ የተዘጋጀ ነገር አሁን መጠቀም መርዳት የምትለው ጋር ስንመጣ ጀስት አፕሊኬሽን አክሰስ የማድረግ ጉዳይ ፖሊሲ ይፈልጋል። እዚያ ላይ ቁጭ ብለው እስከ እንዲህ ነው የሚሆነው ቤተክርስቲያንም በዚህ ነው የምታስበው ብሎ የማለት ነገር ያስፈልጋል። እሱን ካወቅንና ከያዝን በኋላ ቤተክርስቲያን ያንን
ወደ ተግባር ለምእመናኖቿ በዚህ መልኩ ተጠቀም። ሚዲያ አሁን የምንጠቀመው አሁን ዛሬ የሚዲያ ፖሊሲ አለን ወይ? በሚዲያ ፖሊሲ ኤአይ በምን መልኩ? ምክንያቱም ዛሬ ዲስቶርትድ ኢንፎርሜሽን በቲክቶክ በቴሌግራም ቱማች ቤተክርስቲያንን የማይወክሉ እውቀት መሳይ እውቀት ያልሆኑ ጉዳዮች በጣም አሉ። እኛም እዚያ ውስጥ ገብተን ዲፊውዝ ነው የምናደርገው፣ ሳኒታይዝ ነው የምናደርገው። እኛስ እንዴት ነው የምንሆነው? እኛን በሚወክል ልክ የኛ ሰዎች የሚያገኙት ነገር በምን መልኩ ስመዝነን እንተዋለን? ቅድመ አርትዖት ኤዲቶሪያል የምንለው አለ። በአጠቃላይ ያንን አግባብ የያዘ መረጃ የሚሰጥበት አንድ ወጥ ፖሊሲ ካለ ይሄ የተቀረጸው እንኳን ራሱ በአግባቡ እዚህ ቦታ ሼልፍ ሆኖ ተቀመጠ ሲባል ኤምፓዝ አልፎ ሲመጣ አብሶሉት ኖሌጅ ቤተክርስቲያንን በሚወክል እውቀት ልክ ታወቀ ብለን እናለን። በዚያ ልክ ነው አሁን ሰው ለመርዳት ስንል ህመምተኞችን በማገዝ በማስተባበር ደረጃ መረጃ ለመለዋወጥ ሶሻል ሚዲያ ሊጠቅም ይችላል። ያን እንድትጠቀምበት ትችላለች። ነገር ግን ያን ሶሻል ሚዲያ ማንገቨርን ያደርገው አጭበርባሪዎች ዛሬ በቤተክርስቲያን ስም እዚች ላለችዋ ቤተክርስቲያን በመቃኙ ያለ ለራሱ ሰብስቦ ለራሱ ኪሱ የሚከት የበዛበት ዓለም ላይ መቆጣጠር የማንችለው ቴሌግራም መቆጣጠር አንችልም። ሀክ ይደረጋል። የተቀመጡ መረጃዎች የሰው ግል ሀብቶች ይመዘበራሉ። በጣም ብዙ ነገር አለው። እዛ ላይ የዳታ ጥንቃቄ የጥበቃ ጥንቃቄ ሴኩሪቲ ታስክሎበት በአግባቡ መጠቀም ይገባል። በተረፈ በምንም መንገድ ቴክኖሎጂ ወክሎ ሮቦት ልከን የሆነ ቦታ ላይ ሰው ያጽናናልኛል ምናምን የምንለው አይደለም። መልካም እዚህ ጋር ያይዘን አንድ ሐሳብ እናንሳ። እንግዲህ እኔ ራሱ ማንሳት የፈለጉትን ሐሳብ በሙሉ አንስቻለሁ ወይ እኔ አይመስለኝም። ያው ካለን ጊዜ አንፃር ወደፊት እንደምንገናኝ ተስፋ አደርጋለሁ። እርሶ ጉዳዩን በተለይ ኤአይ በጣም ሰፊ ነው። ያው አንተም እንደምታውቀው ነው። ቴክኖሎጂም ደግሞ እንደዚህ ሰፋፊ ጉዳዮች ናቸው። እነሱን ያው ጠቅለል እያደረግን ነው ያነሳናቸው። አንድ ሐሳብ ለመጨረሻ ላንሳ። በተለይ ደግሞ ወጣቶችና ቴክኖሎጂ ነው። አሁን ወጣቶች ስንል አብዛኛው በተለይ ደግሞ አዲሱ ትውልድ ከቴክኖሎጂ ጋር በአንድ በኩል በጣም የተጣበቀ ነው፣ በአንድ በኩል ደግሞ ለጉዳት የተጋለጠ ነው። አሁን ሌት ካመርስ አድቫንቴጅ አለ። አሁን አዲሱ ትውልድ ራሱ ቴክኖሎጂ ዞለት የመጣው እድል አለ። ብዙ እድሎችን አግኝቷል። በዛው በኩል ደግሞ ጉዳቶቹም የሰፉ ናቸው። ይሄ በአንድ በኩል ነው። በሌላ በኩል ደግሞ ፕሮፌሽናሎች አሉ። አሁን በዚህ በአይቲው ዘርፍ በጣም በትልልቅ የትምህርት ተቋማት የሚያስተምሩም የሚማሩም ራሱ እንጀራቸው የሚሆንላቸው ብዙዎች አሉና እነዚህ ሁለቱን አቀናጅቶ በተለይ ወጣቶችን ቴክኖሎጂ ከሚያመጣው ተጽዕኖ ተከላክሎ ቴክኖሎጂ ከሚያስገኘው በረከት ደግሞ በማሳተፍ ረገድ እንደ ቤተክርስቲያን ምን ቢደረግ ይሻላል? ሁለቱን በማቀናጀት ረገድ በተለይ አሁንም ቴክኖሎጂ ስንል የዚህ ስነ ምግባር ጉዳይ በጣም ወሳኙ ስለሆነ ማለት ነው። ስነ ምግባርም መመሪያም እንዴት ይተዳደር እንዴት ይመራ የሚለው በሌላ በኩል ደግሞ እንግዲህ ሐሳቡን እየደራረብኩ ነው። የካህናትም ጉዳይ አለ። አሁን ቴክኖሎጂ አጠቃቀም ስንል የካህናት አሉ፣ ዲያቆናት አሉ፣ የቤተክርስቲያን አገልጋዮች አሉ። ከሱ ጋርም ተያይዞ እንደ ቤተክርስቲያን ምን ቢደረግ ይሻላል ይላሉ ነው። አንዱ ከደኔ ዲዘርቴሽን የሪሰርች ጥያቄዎች መካከል አንዱ ይሄ ነበረ እና በሆነ አግባብ ቀጥታ እሱን ባልገልጠው በሚመስል መልኩ ለዚህ ጥያቄ አድርጌ መልሳለሁ። የቤተክርስቲያን የቤት ስራ ብለን እናስበውና አዜዝ ሰብሴት ደግሞ ወጣቱ ብለን ደግሞ ብናወርደው የቤተክርስቲያን የቤት ስራ ቴክኖሎጂን አውግዣለሁ በሚል ድፍን አካሄድ ከመሄድ ይልቅ የሚጠቅመውንና የሚበጀውን ለይቶ ፖሊሲና ገቨርናንስ አስቀምጦ በዚህ አግባብ በዚህ መመሪያ በዚህ ረገድ ተጠቀሙ የሚለውን የምታመጣበትን እድል ይሰጣታል። አለበለዚያ የተለያየ ዓለም ነው የሚሆነው። ምክንያቱም ቴክኖሎጂው ራሱ ሰው የሰራው ነው። ሰው ደግሞ የእግዚአብሔር የእጁ የሥራ ውጤት ነው። ስለዚህ እግዚአብሔር ያደለውን ለኛ ድካም የሚያቀለውን ዝም ብሎ ሳታውቀው ስለቀረ ብቻ ጠል መሆን ሳይሆን ምንድነው ይሄ ጉዳዩ ብሎ በሙያው የሰለጠኑ ጉዳዩን የሚያውቁ የቤተክርስቲያን ልጆች ከነሱ ጋር ቁጭ ብለው በመወያየት ግልጽ የሆነ ለሁሉ ቅቡል የሆነ እምነታችንን ስርዓታችንን በጠበቀ መልኩ እንዴት ልጆቼ ይጠቀሙበት ብላ መመሪያ ማውጣት በቃ አሁን ወቅቱ ነው። ፖሊሲ ከሌላት ፖሊሲ ቅድም እንደነገርኩ ትልቅ ነገር ነው። ማነሳቸው ሾች ይገቡኛል፣ ክፍተቶች ሊኖሩ እንደሚችሉ ማስባለሁ። በእኛም በካህናት ጉዳይ ደግሞ በራሳችን የአዌርነስ ችግር አለ፣ የእውቀት ክፍተት አለ። ብዙ ጊዜ የእውቀት ክፍተቱ ሲኖር ጠል ነው የምትሆነው። ማትደርስበት ሲመስል መክፋት የተለመደ ነው።
ይህንን ግን ከዚህ መላቀቅ አለብን። ምክንያቱም ቤተክርስቲያን ብዙ ብቁ ልጆችና በቂ ልጆች አሏት። ይህንን በልኩ ልክ መምከር ማማከር የሚችሉ ይህን ካደረግን አንጻር ደግሞ ልጆቻችን ቴክኖሎጂን ሲጠቀሙ ቤተክርስቲያን ምን ትላለች ሲሉ ይሄ ካለላቸው አትሊስት አንድ ትልቅ ዣንጥላ ውስጥ እንዳሉ አድርገው አስበው እንዴት እንጠቀም ብለው እንዲያስቡ እድል ይሰጣቸዋል። ለምሳሌ ያክል ቴክኖሎጂን መጠቀም እንዳለባቸው እናት ቤተክርስቲያን ከነገራቻቸውና ቤተክርስቲያንም እኮ በዚህ ጉዳይ እኮ ችግር የለባትም የምትለው እኮ አታድርጉ የምትለው እኮ እንዲህ ነው የሚለውን ከተረዱ ቴክኖሎጂ መጠቀምን እንደ አንድ እድል ይጠቀሙበታል ማለት ነው። አንዳንድ ሰው እኮ እናነግራለካ 6 አወሬ ቁጥሩ አስቀምጦ ምናምን ብሎ የሌለ ትንታኔ ሊመስል ይችላል፣ ሊቀርብ ይችላል። በረገጥ በዛ በልክና በዚያ ረገድ ጥናት አጥንተናል ደርሰናል የሚሉ ሰዎች የደረሱበት ነገር ሊኖር ይችላል። እኔ ግን በተረዳሁት እስካሁን ሰዓትም ድረስ እኔ ጥናቶች የሚያተኩሩት ኤአይ ሴኩሪቲ ላይ ነው። ዛሬ ደህንነት በኮንቬንሽናል ሳይንስ ፕሮቴክት ልናደርገው አንችልም። ራሱ የሚያጠቁ ደህንነትን ኮምፕሮማይዝ የሚያደርጉ ኤአይን እየተጠቀሙ የሚመጡ አሉ በሚባልበት ዘመን ያንን ደግሞ ታክል ለማድረግ ኤአይን ተጠቅሞ እንደገና ያንን ግብረ መልስ መስጠት በሚያስችል ጥናት ላይ ወደ 6-7 ጥናትና ምርምሮች ውስጥ አክቲቭሊ ተሳትፌ ፐብሊሽ አድርጌያለሁ እና ይህንን ማለት ስችል እኔ የሚገባኝ ነገር የእውነት ሲረዳ አይቻለሁ፣ የእውነት ሲጠቅም ተመልክቻለሁ። ስለዚህ ምን ማለት ነው? ልጆቻችንን የዚህ ጠልና ፈሪ ማድረግ ተገቢ አይደለም ብዬ አምናለሁ። ባይሆን ግን ቴክኖሎጂን እንዴት ይጠቀሙ ሲባል እኔ ለልጆቻችን ለወጣት ልጆቻችን ከቤተክርስቲያን የመርህ የፖሊሲ የገቨርናንስ ኢሹ ባሻገር ልጆቻችን ዲጂታል ፋስቲንግ እንዲለምዱ መመከር አለባቸው። የዲጂታል ነገሮች መጾም በቃ ዛሬ ከመደበኛ ጾም እንደ 8ኛ ጾም ተብሎ ዲጂታል ፋስቲንግ ተብሎ በቃ ይሄ ደግሞ የ365 ቀን ጾም ነው ማለት ነው የሚሆነው። ሰው በቀን ስንት ሰዓት ብቻ ከሞባይሉ ጋር ይሁን ከዲጂታል ኢንፎርሜሽን። ምክንያቱም የማይጠቅመው መረጃ ሰው ውሱን ህሊና ውሱን አእምሮ ነው ያለው። የማይጠቅመው መረጃ ጋርቤጅ ኢንፎርሜሽን በጣም ጭንቅላት ውስጥ ይሞላና ጋርቤጅ ኢንፎርሜሽኑ ደግሞ ለተሳሳተ ትንታኔ፣ ለተሳሳተ ግንዛቤ፣ ለተሳሳተ ምልከታ ይዳረገዋል። ሐሰት ኢንፎርሜሽን እኮ አንዱ የለውም። እስቲ እንደ አንድ ነገር ስማና እስቲ አንዱ አድርጋ አውጣው ከጭንቅላት የለም። ከገባ ገብቷል ነው። በጣም ሐሰት መረጃዎች ደግሞ በታጨቁ ቁጥር ሰው መቼም መልኩ የበላውን ነው ወይ ያነበበውን ደግሞ ንግግሩ እንደሚባል አናላይዝ አድርጎ የሚተፋውም ደግሞ ውጤት የሰማውን ያነበበውን ነው የሚሆነው። ስለዚህ መርጦ የሚያይበት ፈልጎ እሱን የሚመጥነውን ነገር የሚመለከትበት ነገር ያስፈልገዋል። ጾም የሚባለው ዲጂታል ፋስቲንግ የሚባለው እሱ ነው። ምግብ ላይ አሁን ለምሳሌ በጾም ወቅት እነዚህን አንበላም እንደሚባለው በዲጂታል ዓለሙ አይ እነዚህን እኔ አላይም ክርስቲያን ስለሆንኩ መመሪያውም የቤተ ክርስቲያን ሕግም አይፈቅድልኝም ብሎ ከነሱ ነገሮች መጾም መከልከልን ይይዛል እንደማለት ነው። ትክክል። ሁሉ ተፈቅዷል ሁሉ አይጠቅመኝም ቢልም ሁሉ ማለት ሁሉም ጥቅልሎ ማለት አይደለም። አሁን ለምሳሌ ሁሉ ተፈቅዷል ተብሎ አሳማ አንበላም። ምክንያቱም ሁሉ ስለተባለ ሁሉም ነው ማለት አይደለም። ምክንያቱም ሁሉ እኮ ተከተለው ይላል የማቴዎስ ወንጌል ምዕራፍ 1 ጌታችንን እና በሆሳዕና ጊዜ ታዩታላችሁ፣ ይሁን ዝማሬ ተሰማላችሁ። ሁሉ እኮ ተከተለው፣ ህዝቡ ሁሉ እኮ ተከተለዋል። ግን ያ ሁሉ ሰው ተከትሎታል ወይ? ሁሉ የምትልዛ ስለተቀመጠች አልተከተለውም። እንደውም ጥቂቶቹ ናቸው መስቀሉ ስር የነበሩ። ከጌታ 120 ቤተሰቦች እኮ እንደው ተከተለ የሚባልም የለም። ሰቃይ ነው፣ ስቀሉት ባይ ነው። እና ጊዜ ሁሉ ተፈቅዷል ቢባልም ሁሉንም አግበስብሱ ማለት አይደለም። የሚመረጥ የተመረጠ አለ ማለት ነው። ሁሉ ተከተለው ይባል ውስጡ አለ እና ሁሉ ተፈቅዷል ሲባል ግን የተፈቀደው ግን ከሁሉም ደግሞ ተመጥኖ ዕውቀት የሚሆኑ ለነፍስ ተግባር የሚጠቅሙትን ከሃይማኖት የሚያጸኑትን ከእግዚአብሔር የሚያገናኙትን በጎውን ነገር የሚያስተምሩትን መርጦ መያዝ፣ እነሱንም ደግሞ በሰዓት ወስኖ በጊዜ ወስኖ እነሱን መጠቀም ማለት ከምግብም ለአንዳንዱ ይሄ አይመቸኝም እንደሚለው እንደሚመርጠው ማለት ነው። ሁለተኛ ወጣት ልጆቻችን እንደው የፊት ለፊት ግንኙነትን በሶሻል ሚዲያ ከሚኖረው ግንኙነት ይልቅ የፊት ለፊት ግንኙነትን
እንደው እድል ቢሰጡ ወላጆቻቸውን ቢያዩ ጓደኞቻቸው ጋር ቁጭ ብለው መወያየት ማህበራዊ ግንኙነቱ ላይ እንደው ቁጭ ብለው መወያየት ጉባኤውንም ከዲጂታል ጉባኤ እንደው ካልቸገረ በስተቀር በተግባር በመገኘት ቢሆን እንደገና ደግሞ የኤአይን እንደው በስነ ምግባር መጠቀም አሁን ለምሳሌ እኔ አንድ በዚህ ሴሚስተር ማስተምረው አንድ ትምህርት አለ ኤቲክስ ሳይበር ኤንድ ሎ የሚባል አለ እና ይሄ ነገር እኮ አሁን ኤአይ መጥቷል ኖት ኦንሊ ሳይበር ስለዚህ ኤቲክስ ኤአይ ኤንድ ሎ የሚባል ኮርስ መውጣት አለበት ተብሎ ሌላ ዘርፍ መጣና እንዴት አድርገን ደግሞ ከህግ ጋር የተነጻጸረ የህግ ክፍተት ውስጥ ያለ እስከ ምን ድረስ ይሄዳል አሁን አሜሪካን ሀገር ኤምባሲ ሄጄ መጣሁና ሞባይል ይበረብላሉ እንደዚህ ያደርጋሉ ይባላል መረጃዎቹን በሙሉ እነሱ ምንድን ነበር ታየ ነበረው ነው መረጃውን ይስባሉ መረጃውን ያያሉ ከሶስቱ ኤቲካል ነው ወይ የሚመለከታቸው ነገሮች ስነ ምግባር ማህበራዊ እዛ ሄደው ችግር የሚፈጥር ነው ወይ ከኤአይ አንፃር ደግሞ ምን እየሰራበት ነው እንደገና ከህግ አንፃርስ ደግሞ እየተጋርፋል ይሄን ሰራ ኦኬ ህግስ የትጋር ተራጉምልሃል ብለው በደንብ ያሰሉታል ያጠኑታል ልጆቻቸውን በተቋም ያሰለጥኑበታልና ያንን በቃኝ ልክ በተለይ ደግሞ ከቤተክርስቲያን አንፃር ትህትናን ፍትህን እውነትን ርህራሄን በያዘ ልክ እንዲጠቀሙበት ያስፈልጋል ብዬ አምናለሁ ሌላው ወጣት ልጆቻችን ኤአይንም ሆነ ማናኛውንም አይነት ቴክኖሎጂ መንፈሳዊ እድገታቸው ላይ ባተኮረ ልክ ሊሰራ የሚችል የጸሎትን ንስሐን በጎ ስራን በሚያለማምድ መልኩ ቢያደርጉት ባይሁክ ኦር ዘ ክሩክ በማናቸውም መንገድ ቢሆን ሰው ቴክኖሎጂ እግዚአብሔር ሲሰጠው የቴክኖሎጂ ጌታ እንዲሆን እንጂ የዛ የተፈጠረው ሰው የፈጠረው ቴክኖሎጂ ባሪያ እንዲሆን አልተፈጠረም በዚህ አግባብ ሁላችንም በዚህ ቅኝት ውስጥ መሆን አለብን የተፈጠረው ቴክኖሎጂ የኛ ጌታ ሆኖ የፈጠረንን አምላክ የሚያስረሳ ከሆነ ደግሞ ጥቅመ ሰናወር ብለን የምናነሳው ያንን የባቢሎን ጊዜ ማፋጠን ጉዳይ ነው የሚሆነው እና ያ ጥፋት ደግሞ በቃ እግዚአብሔር ፈቀደላቸው ጥበብ ዕውቀት አደላቸው በሰሩት ታበዩ መታበይ ደግሞ ጥፋት ያመጣው ብትንትን ነው ትውልድ ይበታተናል ዛሬ ሰዎች ከሰው ጋር ተገናኙ ስንል ይሄ የቴክኖሎጂው ዓለም ብቸኝነትን ነው እድል የሚሰጠው ብቸኛ ደረቅ ሁሌ ከቴክኖሎጂ ጋር ያለ መንፈስ የለውም ደረቅ ነው የሚሆነው ብቸኛ ፈሪ ዛሬ ለምንለው ዓላማ የማናዘጋጀው ሰራዊት ነው የሚኖረን በሱ የተከበበ ግን ደግሞ ብቸኛ ነው ሶሻል ሚዲያ የኛ ክልሽ ጓደኛለኝ ኢን ሪል ግን አንዱም ሰው የለም በወሳኝ ጉዳይ ጋር የሚገኝ ደስታን የሚካፈል ምናልባት እንዶ ቢበዛ ላይክ አድርጎ ሊያልፍ ይችላል ሰብስክራይብ ምናምን ነገር ሊሆን ይችላል እንጂ ብቸኛ ነው 100,000 ተከታይ ያለው ግን እሱ አዝኖ ወድቆ የሚያነሳው ግን የለውም እና ምንም አይጠቅመውም ስለዚህ ለሰው እድል ሰጥቶ ከሰው ጋር ተገኝቶ ከሰው ጋር አውርቶ እንደው ትህትናን አብዝቶ መንፈሳዊ ህይወትን አበርትቶ እንደው መስቀሉን መሸከም የሚባለው ነገር አታገኘው መስቀል መሸከም ማለት እንግዲህ ብዙ ነገር ማለት ነው ለሰው ማዘን ለሰው መርዳት መራራት ማፍቀር መቻል ነው ፍቅር የሌለበትን ዓለም ነው የሚተውልህ ዝም ብለ ቴክኖሎጂ ጋር መታተኩረው ደረቅ ዓለም ማለት ነው ያንን ዓለም ደግሞ ልጆቻችንም እንደው እንዲኖሩት አንመኝም በዚህ አግባብ ደግሞ አዌርነሱም ንቃተ ህሊናውም እንዲሰጣቸው በዚህ አግባብ ደግሞ ቤተክርስቲያን በመሪነት እንድትወጣ እንደው ሐሳቤን አካፍላለሁ መልካም ነው እንግዲህ በተደጋጋሚ ቤተክርስቲያን ብለናል እንግዲህ እንደ ሚዲያም አንደኛው የሚሰራው ስራ ጉዳዮችን እንዲታወቁ ማድረግ ነው በተለይ አሁን ለምሳሌ እናንተ ጋር ያለው ሐሳብ ወደ ምእመናንና ወደ የሚመለከተው ወደ ፖሊሲ አውጪዎች እንደ ቤተክርስቲያን እንዲደርስ ነው የቤት ስራዎቻችን ብዙዎች ናቸው አሁን ዓለም ዕለት ከምንጠብቀውና ከምናስበው በላይ ነው የምትቀየረው በተለይ አይኦቲ ቅድም ጥናት የሚያደርግበት ነገር መረጃዎች በሙሉ ወደ አንድ ቋት ይሰበሰባሉ ሰው ስላንተ ሲጠይቅ ከዛኛው ነው መረጃውን የሚያገኘው እና ቤተክርስቲያንን ለነገው በፊት የነበሩ አባቶች ለኛ እንዳሻገሩት አሁን ደግሞ ያሉት ለቀጣዩ ትውልድ የማሻገር ኃላፊነት አለና በአንድ በኩል በዘርፉ የሰለጠኑ በርካታ የሰው ኃይል አላት ቤተክርስቲያን በሌላ በኩል ደግሞ ጉዳዩን የሚጠቀሙ ከተጽኖም ከትሩፋቱ የሚሳተፉ በጣም ብዙ ምእመናን አላትና ሁለቱንም በማቀናጀት ረገድ ብዙ የቤት ስራዎች አሉ እንግዲህ እኛንም ሰምቶ የተሻለ ነገር እንደሚሆን
ተስፋ እናደርጋለን። ዶክተር ተመቹ እንግዲህ ዛሬ አጠቃላይ የማህበረሰብና ቴክኖሎጂ የሚል ሰፊ ርዕሰ ጉዳይ ግን ደግሞ ከሰፊ የተወሰኑትን አይተናል። ወደፊት እንግዲህ ያው የቴክኖሎጂው በሚፈቅደው መልኩ ሊሆን ይችላል፣ በአካልም ልንገናኝ እንችላለን። ሌሎች ሰፋፊ ጉዳዮችንም እንደምናነሳ ተስፋ አደርጋለሁ። የዛሬው በእኔ በኩል ያለኝ ሀሳብ ይሄ ነው። በአንተ በኩል የቀረ ካለ እንግዲህ መድረኩም ያንተ ነው። እንደ አጠቃላይ እኔ አሁን አንድ የተወሰኑ ጥናታዊ ጽሁፎችን በዚህ አገባ በአንድ ሁለት ጊዜ በማህበራችን በማህበረ ቅዱሳን አማካኝነት አዊረ ህይወት ላይና ጠቅላላ ጉባኤ ላይ ለማቅረብ ሙከራ አድርገናልና ግንዛቤ ለማስጨበጥ ነው። ሰፊ አላማ አልነበረውም። ግን ቀላል ጉዳዮች ግን እንዳልነበሩ ከተለያዩ ሰዎች በማገኛቸው የተሰሩ አንዳንድ ልምምዶችም አመለከታለሁና በጣም 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 አስፈላጊ ጉዳይ እንደሆነ በደንብ ይሰማኛል። በአገርም ደረጃ እዚህም ስመጣ አሁን ያየሁት በቅርቡ ኤአይ ዩኒቨርሲቲ ተከፈተ ተብሎ ሲባል ቤተክርስቲያን ተመልካች ሆና ዳር ሆና እንደ ጉዳይ ያለው ለምትልበት ምንም ምክንያት የላትም። በዚያ ደግሞ የድርሻዋን ተካፋይ ሊሆን ይገባል ብለን እናምናለን። ቤተክርስቲያን ብሔራዊት ብቻ ሳትሆን ዓለም አቀፋዊት ናት። ኮንሱም እንዲያደርጓት ወይም ደግሞ ትምህርተ ወንጌሏን እንዲሰሙላት የሚፈለገው እዚህ ኢትዮጵያና አዲስ አበባ ወይም ደግሞ የተወሰኑ ስፍራዎች ብቻ ሳይሆን በመላው ዓለም ነው መሆን ያለበት። ያንድን ደግሞ ቴክኖሎጂ እድል ይሰጣል። ስለዚህ ነቅቶ ከሁሉም የትኩረት አቅጣጫ ሰጥቶ ይህን ቴክኖሎጂ በአግባቡ በመጠቀም ትምህርተ ወንጌልን በማስፋፋት የሚኒስትሪያል ሰርቪሱን በማሳደግ ሚዲያና ቴክኖሎጂን በደንብ በመራዳት በተለይ ደግሞ ዛሬ የዲጂታል መረጃዎቻችን በሙሉ ተሰንደው በአንድ ቋት ባልተስተናገዱበት የሊቃውንት ጉባኤ መርምሮና አይቶ ያጸደቃቸው ትምህርቶቻችን ተሰንደው በአንድ አግባብ ባልተቀመጡበት ሁኔታ ጋርቤጅ ኢንፎርሜሽን በሞላበት ዓለም ሰዎች የዲጂታሉን ዓለም ልክ ነው ብለው ሲቀላቀሉት የሚያገኙት እውነት ነው ብለው ተቀብለው ለቤተ ክርስቲያን መልኳን የማይመስል እውቀት ይዘው ልጆቻችን የማይሆን ትምህርት ሊያስተምሩ ስለሚችሉ በጣም 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 ትኩረት ተሰጥቶት ቢሰራ በደንብ እመክራለሁ። በተለይ ደግሞ ሊቃውንት ጉባኤ አካባቢ ላይ ከሊቅ እስከ ደቂቅ ጽሁፎቻችን፣ ትምህርቶቻችን፣ መጽሐፍቶቻችን በአገልግሎት የምንጠቀምባቸው ማናቸውም እውቀቶቻችን በሙሉ ከሰው ጭንቅላት በትውፊት ያሉትም ደግሞ በጽሁፍና በዲጂታል ፎርም ተቀምጠው ቴክኖሎጂ ከሚያድለን የኤአይም ቴክኖሎጂ አንዱ ኦሲአር ነው። ያንን የዲጂታል ቴክኖሎጂ የደከሙ ጽሁፎች ብሌበላቸው ጽሁፎች አልነበብ ያሉ ነገሮች ሁሉ መልሰው ዲጂታላይዝድ ነው ህይወት ተዘርቶባቸው በአንድ ቋት ተቀምጠው ለነገር ስለ ቤተክርስቲያን ማወቅ ለሚፈልግ በዓለም ላይ ላሉ የኢትዮጵያ ቤተክርስቲያን ልጆችም ለዓለምም ቤተክርስቲያን የተራራ ላይ መቅረዝ ናትና ያ እውቀት እንዲደርስ የሚደረግበት እድል በተለይ ለዳታ መሐንዲሶች እድል ተሰጥቶ ያንን በማጠናከር ከሊቃውንት ጉባኤ ጋር የጠራ ትምህርት የጠራ መጽሐፍ ማንም በየኮርነሩ እየጻፈ ቤተክርስቲያንን የማይወክል ሐሳቧን የማይመስል ከቤተክርስቲያን ያልተማረውን ከየትም ገንጥሎ ያመጣውን ነው ብሎ እየተወሰደ የልጆቻችን ጭንቅላት የሚበረዝበት የዳታ ክሊናይዜሽን ዳታ ኢንጂነሪንጉ መሰራት አለት በያምናለሁ። አሁን የሁሉም ሰው የተጻፉ መጽሐፍቶችን ስናይ ማናየው እንዴት ታየ ሚዛኑ ምን ነበረ ይሄንን መረጃ እውነት ነው ብለን ለዲጂታል ወርልዱ ኮንትሪቢዩት ብናደርግ አንድ ዳታ ሴንተር ላይ ያ መረጃ እውነት ተብሎ ዓለም ቢወስዱ ይገባል ብለን ስንል የዳታ ኢንጂነሪንግ አካባቢ ላይ ትኩረት ተሰጥቶ ሊሰራበት ይገባል። ፖሊሲ አቅጣጫ ሊሰጥበት ይገባል። ከጠቅላይ ከትልቁ እስከ አጥቢያ ቤተክርስቲያን በየደረጃ በየማዕረጉ በዚህ ጉዳይ ላይ ደግሞ ትኩረት ተሰጥቶት አዌርነስ ኖሮ በትንሹ በምንም ደንገጥ ሳይገባ ትንሽ ለውጦችን በየቀኑ ካፒታላይዝ አድርጎ የምንፈልገው ትልቅ ቦታ ለመድረስ እግዚአብሔር አምላክ ይርዳን። ዛሬ ብንጀምረው ከነገ እንቀድማለን። ምንም እንኳን ከዛሬ ብንዘገይም ነገ እንዳይቀድመን እንግዲህ መነሳት አለብን ነው። ቤተክርስቲያን ጋር በተለይ ከሐሰት ትርክት ጋር ተያይዞ የሚነሳው ሐሳብም ይሄ ነው። አንድ አካል ይጽፋል ያሰራጫል፣ በቤተክርስቲያን ስም ሊሆን ይችላል። ከዛ ቤተክርስቲያን እንዲህ ኳለችኝ ይላል። ኦፊሻሊ ቤተክርስቲያን እንደዛ አላለችም ያላለችውን ጉዳይ መልሶ ደግሞ የማስረዳት ኃላፊነትም እሷ ጋር ይጣልበታል። አሁን ቅድም ያልከን በተለይ የዲጂታል ዓለሙ ደግሞ አንደኛ መረጃው በጣም በፈጣን ነው የሚሰራጨው፣ ሁለተኛ ደግሞ የአኖኒመስ ማንነታቸው ያልታወቁ ሰዎች በቀላሉ ብዙ ነገሮችን ማሰራጨት የሚችሉበት ስለሆነ
ቤተክርስቲያን አሁን ካለችበት ተጽዕኖ አንጻር ወደፊት ደግሞ የዲጂታል ዓለሙ ሊያመጣባት የሚችለው ተጽዕኖ በመጠበቅና ራሷንም ደግሞ ለቀጣይ ትውልድ በማስተላለፍ ረገድ በተለይ በዚህ በመረጃን በማደራጀት አሁን የአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ቤተክርስቲያን ድርሻዋ ምንድነው? አሁን ሌሎችም እንደዛው ማለት ነው። ብዙ ሀብታውን እንደ ኢትዮጵያም አፍሪካም ስንል ብዙ ሀብቶች በተለይም ዴታ የመረጃ የጽሁፍም የታሪክም የቅርስ ሀብቶች አሏት ቤተክርስቲያን ናት። ይሄን ደግሞ እንዴት ነው ያደራጀነው የሚለው በጣም ወሳኝ ጥያቄ ነው። ዛሬ ሐሳባችን ይሄው ነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። አሜን። እንግዲህ በቀጣይ እንደምንገናኝ ተስፋ እናደርጋለን። ለዛሬው እዚህ ስቱዲዮ ድረስ ተገኝተን ለሰጠህን ማብራሪያ እግዚአብሔር ያክብርልን። አብራክብራል። የተከበራችሁ ተመልካቾቻችን የዛኔው የዲናር መርሃ ግብር በዚህ ተፈጽሟል። ስለተከታተላችሁ እናመሰግናለን። ከቀሪ የማህበረ ቅዱሳን ቴሌቪዥን መርሃ ግብሮች ጋር መልካም ቆይታ ይሁንላችሁ።